በማሳየቴ ብዙዎቻችሁ ጊፍት መስጠት አለባችሁ። እዮዳብ ኢንፎርሜሽን አምጥተ ለኛ እንደዚህ አይነት የሚጠቅም ኢንፎርሜሽን ስትሰጠን ለምን ነው ኢትዮጵያውያን? ሌሎች እኮ ይደብቃሉ እኮ፣ እኔ አልደብቅም። ይኸው ዛሬ $751 ነው። እስኪ ቼክ እናርገው፣ ቼክ እናርገው፣ ቼክ አፕዴት ይደረግ ስንት እንደሆነ። ላይቭ ነው ባይ ዘ ዌይ ሶ ፋር within 24 hours $751 ሰርታለች። ኩዌን አንቺ አይደለች ቢኔና ታንኪዩ እንዲህ ነው። ቤቱን ባርኩ፣ ሞቅ ሞቅ እንዲል ጋይስ። እንደ 2026 ጠቃሚ የሆነ ኢንፎርሜሽን ለሁላችሁ ነው የማቀርበው። ሄይ ሲሪ አማምዬ ታንኪዩ ጋይስ። አንዴ ታፕ ቤቱን ባርኩት። 2026 ሉሊት ግን ይህን ቤት አትባርኪ። ሉሊት የኔ ጓደኛ ይህን ቤት አትባርኪም። የለሽም አንቺ ሴትዮ፣ የለሽም አንቺ ሴትዮ። ምንድን ነው በዚህ ደረጃ? ማይ ፌቨርት እናቴ። ደግሞ አንድ ነገር ልንገራችሁ ጋይስ፣ 2026 እንዳለ የሁሉንም ሞዴሬተር አንስቼ ነበረ። ነምበር ዋን ማይ ፌቨርት ሺዝ ማይ ፌቨርት። እሷን የነካ እሷን የተናገረ ሰው እውነቴን ነው የምላቸው፣ እኔ አሳድዳለሁ። እውነቴን ነው። ማይ ፌቨርት ዮር ፌቨርት ኢትዮጵያዊ ሰው ተው ካለችኝ ይተዋለሁ። ተሳስታ እንዲህ ካለች ያ ሰው ማለት ነው እናጠፋዋለን። ታንኪዩ እናቴ፣ በጣም ነው ማከብርሽ። በጣም አመሰግናለሁ። እኔ ኢንፎርሜሽኑ እንድታውቁ ነው። እኔ ምቀኛ አይደለሁም፣ ጥላቻ የለብኝም። ኢንፎርሜሽን ኢትዮጵያውያን ሴቶች እንደ ቤታዮ $212,000 መስራት የምትፈልጉ ሴቶች አንድ ቁጥር ጻፉልኝ። እኔ አልዋሽም። እኔ የማገኘውን ሁል ጊዜ እናገራለሁ። አመሰግናለሁ ጊፍተሮችን፣ እግዚአብሔርን ነው የምላችሁ። ጊፍተሮችን አመሰግናለሁ። ጊፍተሮችን እወዳለሁ። ጊፍተሮቼ በጣም አከብራቸዋለሁ። ገንዘባቸውን እኔ ላይ ሲያወርዱ አመስግኜ በጣም ትህት እንዴ ወረድ ብዬ፣ ምክንያቱም አውቃለዋ እንትኑን አውቀዋለሁ ምን ያህል ሰርተው ጥረው ግረው እንደሚያመጡት አውቃለሁና ታንኪዩ የኔ ቆንጆ፣ የኔ እናት፣ የኔ ማር፣ የኔ ሽንኮሪና ተባረኩላችሁም። 2026 ጸባይ ሊለወጥ ይችላል ጋይስ። እኔ 2026 ፖለቲካ የለውበትም፣ ሃይማኖት የለውበትም። ሀገሬን የሚጠቅም ህዝቤን የሚጠቅም በተለይ ኢትዮጵያውያን ሴቶች ወንድሞቼ፣ ቲክቶክ ገንዘብ በሚሊዮን የሚሰራበት ቤት እኮ ነው። እኛ ኢትዮጵያውያኖች ብር መስራት ስሰራ መጥቼ ማሳየት ጥሩ ነው። ስለዚህ የቤታየውን በነፃ ነው ማሳያችሁ። ሌላ የምትፈልጉት ሰዎች ካለ እናንተ ኪሪየስ ከሆናችሁ ላይክ ኪሪየስ ጆርጅ ከሆናችሁ አሳያችኋለሁ። ቤታየው ይኸው፣ ይህ ደግሞ በጣም ትክክል እንደሆነ ባደወይ ይሄ ቲክቶክ ከቆረጠ በኋላ ነው። ሶ ሺ ኢዝ በአመት የምትሰራው ዳኖ ትራምፕ የሚሰራውን ያህል ፕሬዚደንት ዩናይትድ ስቴትስ ኦፍ አሜሪካ ሜክስ $500,000 a year። እኔ ይልኝ ኧረ ፌቨርት ዮ ፌቨርት ነይ። ወይኔ አንቺ ጌም ከጀመርሽማ ከሰርኩ ነው እንዴ? ከሰርን ነው። ጀምሪ ነይ አንቺ። ኢማጂን አንቺ እኮ you don't have to do anything my favorite you don't have to do anything። አንዳንድ ሴቶች እኮ ሰርጀሪ አድርገው ሂውመን ሄር ምናስተክለው ወይኔ ስንት ነገር እኮ ፊልተር አለ። ለፊልተሩ ፊልተር አለ ታውቃላችሁ። አንዳንድ ሴቶች ለፊልተሩ ፊልተር፣ ከፊልተሩ በኋላ ፊልተር፣ ለሂውመን ሄር ቫዝሊን ኧረ ብዙ ነው። ከባድ ነው ወጪው፣ ከባድ ነው። አሁን ቤታዮ ወጪዋ ከባድ ነው። ይህን ብር ለመስራት እሷ ያን መስላ ለመምጣት ብዙ ወጪ አላት። ግን በዛም ሆነ በዚህም ሆነ ብር እየሰራች ነው። እኔ እውነቴን ነው የምላችሁ አሜሪካ $212,000 በአመት የሚሰራ ሰው በጣም ጥቂት ነው። ግን ቲክቶክ ብር እንደሚሰራ እንድታውቁ ፈልጋለሁ። ብር ይሰራል። ግን እነማን ናቸው ብር እየሰሩ ያሉት? አሁን ብር መስራት ሰው ታለንት ካለው እውቀት ካለው ጨዋታ ካለው ደስ የሚሰጥ ሰው አለ፣ ይሰጣል። እግዚአብሔር ይመስገን። እኔ አሁን ሰዎች ሲሰጡኝ አመሰግናለሁ። ያልሰጣችሁ ካላችሁ ሞቲቬት ላድርጋችሁ፣ ስጡኝ። this is my job። እኔ ስራዬ ይሄ ነው። ከአሁን በኋላ ለኢትዮጵያ ህዝብ የሚጠቅም ብዙ ነገር ነው ማመጣላችሁ። ብዙ የማላውቀው ኢንፎርሜሽን የለም። ይሄ ለምን እኔ አንደኛ አነስት ነኝ፣ ታምኑኛላችሁ አይደል? ላለፈው 7 ዓመት እኔ በየትኛውም መንገድ ብር አታልዬ አላቅም፣ ብር ወስጄ አላቅም።
ብር ኧረ ታንኪዩ እናቴ አመሰግናለሁ። ጋይስ ሁላችሁም የፌቨርት ኢትዮጵያን ፎሎ እያደረጋችሁልኝ ማሜን ፎሎ እያደረጋችሁልኝ ያዙልኝ። እሺ ያዝ አድርጉ፣ ያዝ እንቅ አድርጋችሁ ፎሎ አድርጉ። ኦኬ ፎሎ አድርጉ። ቤታዮ within the last 24 hours 751 ብር ሰርታለች። $751 ማለት 150 ሺህ ኮይን ማለት ነው። 150 ሺህ ኮይን ማለት ስንት አንበሳ ማለት ነው? 150 ሺህ ኮይን ማለት ስንት አንበሳ ነው? ባይ ዘ ዌይ ያነ ቲክቶክ 60 ምናምን ፐርሰንቱን ወስዶ ነው እሷ 750 እንዳገኘችው። ሶ ኢትስ ኦኬ። ከአንድ ሰው ጋር ሲወጣ ከባድ ነው። አሁን እዚህ ጋር 800 ሰው እያያችሁኝ ነው። 800 ሰዎች ለእኔ አንዳንድ ጋላክሲ ብትሰጡኝ 800 ጋላክሲ ይሆናል። 800 ሺህ ይሆናል። 800 ሺህ ብታደርጉት 800 ሺህ ስንት ብር እንደሆን ማየት የምትፈልጉ ከሆናችሁ እዚህ ሁላችሁም አሁን 100 ጋላክሲ አንዴ እንማር፣ አብረን እንማር። እስኪ እኔ ፒን አደርገዋለሁ። አሁን ፒን አድርጌዋለሁ። እስኪ 100 ጋላክሲ እንሙላ። እዚህ ጋር 800 ሰዎች አላችሁ። አሁን እኔ ኢንፎርሜሽን አምጥቼ ለኢትዮጵያውያኖች የሚጠቅም ነገር እያወራው ነው። ለመግባት የምትፈልጉ ሰዎች አላችሁ። አንዳንድ ጋላክሲ አውርዱ፣ አንዳንድ ጋላክሲ አውርዱና እኔ አሁን እዚህ ጋር ይታያችኋል። 100 ጋላክሲ አስገብልኝ ማለት 100 ሺህ ቆይ ልቀይረው፣ 150 ሺህ ላድርገው። ቤታዮ የሰራችሁን እንድሰራ 750 ለመስራት ቆይ አንዴ ምንድን ነው ቆይ አንዴ እንትን ላድርገው፣ አፕዴት ላድርገው አንዴ 150 ሺህ ላድርገው። ይሄን ቆይ አንዴ 100 ስንት የሰራችሁ 152 አዎ እሺ። አሁን ፒናሮ ነው። አንዴ ታፕ አድርጉ ውዶች፣ አመሰግናለሁ። አፕዴት እያደረኩት ነው። እንደ ቆንጆ ኤዲት 152 ሺህ ጊፍት መጨመር እችላለሁ። ኦኬ አድርጉ። እንሄዳለን በደንብ ነው። ታፕታፑን አንዴ 100 ሺህ አስገቡት። እሺ ታፕታፑን አንዴ 100 ሺህ አስገቡት። ምንድን ነው የምትወዱት ጊፍት መስጠት? ደስ የሚላችሁ ስትሰጡ ለእናንተ ደስ የሚላችሁ ጊፍት ምንድን ነው? ደስ የሚላችሁ ጊፍት የትኛው ነው? የኔ ውዶች፣ የኔ ማሮች፣ ቆይ አዲስ ዓመት አይደለ? ይሄ ለምን አይሆንም? ጥሩ ነው። እንዴት ኦኬ፣ ካሽ በሱም ኦኬ። የምትችሉትን ታደርጋላችሁ። ይቻላለኝ። አሁን እኔ አብረን ነው የምንማማረው። ኢንፎርሜሽኑ ተወዱታላችሁ። አይ ነው የማላመጣው ጉድ የለም። ኦኬ ሌትስ ጎ ጋይስ ሌትስ ጎ። ታፕታፕ ኮፒ ሊንክ አድርጉላችሁ። አመሰግናለሁ። ታፕታፕ ኮፒ ሊንክ እያደረጋችሁ እስኪ እንሙላ። ምንድን ነው መሰላችሁ ጋይስ፣ በቲክቶክ ገንዘብ ይሰራ፣ ምንም ችግር የለም። አሁን ገንዘብ እንደሚሰራ ካወቃችሁ ጊፍተሮቻችን እንወዳችኋለን፣ እናከብራችኋለን በጣም። ያለ እናንተ ቲክቶክ ይደብራል። ያለ ጊፍተሮቻችን ግን ጊፍታችሁ የት ላይ እንደሚሄድ መርጣችሁ ሀገርን የሚጠቅሙ ሰዎች ላይ አድርጉ። ለሰው ዳድ ትውልድ እንዳይበላሽ ማለት ነው። ትውልድ እንዳይበላሽ። ለምሳሌ አሁን ብዙ ጊዜ ማለት ነው በቤታዮ ለምንድን ነው እንደዛ የምትሆነው? ለምንድን ነው እንዲህ የሚጣሉት የሚባሉት? ሰውነታቸውን ይጠቀማሉ፣ ሴክሹዋል ካንታክት ምን ያደርጋሉ? እና ለምንድን ነው ብለን እናስብ ነበር አይደለ እንዴ? እናስብ ነበር። ግን እንዴ $212,000 ከሰራች ትፈርዱባታላችሁ? do you blame her? do you blame her? $212,000 በቀን $1,200 ከሰራች do you blame her? አሁን ወጣቱ ሁሉ ሴቱ ሁሉ ብሌም አታረጓት። ኤግዛክትሊ ሺዝ ሜኪንግ $1,200 በቀን
ኦኬ ሶ ቲክቶክ ገንዘብ ይሰራል ማለት ነው። በቲክቶክ ገንዘብ ለመስራት እንደዛ ማድረግ አለብን ወይ? ኖ አይ ቲንክ ሰዎች የሚያዝናናቸው ሰዎች የተለያየ ነገር ነው። እውነት ለመናገር ሰው የሚያዝናናው ብዙ ነገር ነው። ግን እኔ ኢንፎርሜሽኑ እንድታውቁ ስለፈለኩኝ ኦኬ። ማውራት የምትፈልጉ ሰዎች ለመግባት አንድ ጋላክሲ ነው። ዝም ብላችሁ አትላኩ። ተለወጠ እኮ 2026 የቢዝነስ ፕላትፎርም ነው። ገንዘብ ልሰራና ማህበረሰቤን ልጠቅም ነው የመጣሁት። እኔ ገንዘብ እኔ የሰራሁትን እኔ አላያችሁም እንዴ? 4 ዓመት እኮ የሰራሁት ስንት እንደሆነ ታውቃ? ደንግጫለሁ እኮ እኔ ዝም ብዬ ነው ጊዜን ያጠፋሁት። የኔን አላያችሁትም? የኔ እኮ ያሳዝናል። የኔ ያሳዝናል። ጊፍተሬ 3-4 ሰዎች ናቸውና ማይ ፌቨርት ኢትዮጵያ እኮ ናት። እኔን እንደንትን ያደረገ በቃ ሰው ያደረገች በዚህ ጋር በቲክቶክ ላይ አካውንቴ እንዳይዘጋ ምናምን ያደረገችው እሷ ናት። ማሚዬ ናት። ማሜ ላብ ናት። በቃ እህቶቼ ናቸው የመጣው። ገንዘብ ይሰራል። እኔ አሁን እንደዚህ አይነት ኢንፎርሜሽን እያመጣው ሰጣችሁ ገንዘብ እንድሰሩ ፈልጋለሁ። ሁሉም ቢሰራ ደስ ይለኛል። ሁሉም ቢሰራ ደስ ይለኛል። ጋይስ this is በነገራችሁ ላይ within the last 560 days ማለት ቤታዮ እውቅና ያገኘችው ሰርጀሪ ካደረገች በኋላ ነው። ከዛ በፊት ብዙ ሰው አይመለከታትም ነበር። 1 ዓመት ከ2 ወር ይሆናታል ቤታዮ በቃ ይሄን መንገድ ይዛ ላይ ከነ ኤልሻዳይ ጋር ከነ ኪዱ ጋር ከነ ምናምን ጋር ሃንግ ስታረግ ማሜ ላብን ለመምሰል ማሜ ላብ ጋር ስትጣላ ከኔ ጋር ስታላ እውቅና አገኘች። ያው እውቅና የቤታዮ ታለንት ምንድነው ብላችሁ ከጠየቃችሁኝ አንደኛ ሰውነቷን ተጠቅማ እንደምንም አድርጋ፣ ግን አንድ ነገር ልንገራችሁ፣ ያ ሁሉ ብር ግን ሰውነቷ ላይ ያጠፋችሁ። የምታገኘውን ብር እባካችሁን የምታገኙትን ብር ኢንቨስት አድርጉት። ኦኬ ከነገ ወዲያ ላይኖር ይችላል። ኢንቨስት አድርጉት። እኔ አሁን ኢንቨስት አደርገዋለሁ። እሺ ካሁን በኋላ የምሰራው ስራዬ ይሄ ነው። እናንተ ካልሰጣችሁ ልጆቼ ወተት አይኖራቸውም። አሁን ዛሬ ለወተት የሞላችሁ ሰዎች አላችሁ። አመሰግናለሁ። ታንክ ዩ ቬሪ ማች። ካምር this is my job. this is every day ቁጭ ብዬ እናንተን ሳዝናና ነው ሞሎ። እግዚአብሔር ይመስገን ዛሬ ማሜ ላቭ እና ማነው ኩዊን አማራ እና ማይ ፌቨርት ኢትዮጵያ የሰጣችሁኝ ወተትና እንቁላል ይገዛልኝ። የሳምንት ወተትና እንቁላል ልጆቼን አበላለሁ፣ አጠጣለሁ። this is my job። ይሄኔ ስራ ነው። ምንድነው ግን ማድረግ የምፈልገው ህዝቤን የሚጠቅም ኢንፎርሜሽን ይዤ ልምጣ አልኩኝ። ከፖለቲካና ከሃይማኖት ወጥቼ ከ2000 አንዴ ይቅርታ መጠየቅ አለብኝ። ከ2018 እስከ 2025 ያስቀየምኳችሁ ሰዎች በጣም ይቅርታ። በፖለቲካ በሃይማኖት ውስጥ ገብቼ ያስቀየምኳችሁ ሰዎች በጣም ይቅርታ። እኔ ኢንተርቴነር ነኝ። እኔ አላይቱ ሰውን ማሳቅ፣ ሰውን ማጫወት፣ ሰውን ማስተማር ነው የምወደው። ከምር አልወድም። እኔ ከሰው ጋር መጣላት አልወድም። እና በጣም ይቅርታ ሲሪየስ ነው የምላችሁ፣ ከልቤ ከአንጀቴ ከውስጤ $212,000 ነው የምላችሁ። በጣም ይቅርታ የበደልኳችሁ። በቃ በማገባይ ጉዳይ አሜሪካ እየኖርኩኝ ስለ ኢትዮጵያ ፖለቲካ ቁጭ ብዬ ያወራሁትን ይቅር በሉኝ ፕሊዝ። እኔ መጥፎ ሰው አይደለሁም፣ መልካም ሰው ነኝ። መጫወት፣ መሳቅ፣ ማሳቅ፣ ሙዚቃ መስራት፣ ለሰው መጸለይ፣ ለሰው ልጅ መልካም ነው የማስበው። ግን እኔ ታውቃላችሁ አልወድም። ሰዎች ሲሰድቡኝ ምን ሲሉኝ ራሱ አልችልበትም። ስድብ ሙዚቃ ነው ቶሎ ስርት አድርጌ የምወስድና would you guys forgive me? እኔን ይቅር አትሉኝም? ስንቱ ሰው ስንቱ ብሔርተኛው፣ ስንቱ ሌባ ቁሜ ይቅርታ አልጠይቅ? ቁሜ ይቅርታ አልጠይቅ? ወይስ እንደ ጆን ዳንኤል ቁሜ ይቅርታ አልጠይቅ? ሰይፉ ፋንታሁን ሾው ሂጄ ልጠይቅ? የት ነው? እኔ አሁን በኢትዮጵያውያኖች እኔን ይቅርታ እንድታደርጉልኝ ይፈልጋለሁ። $212,000 ይቅር አድርጉልኝ። አላወኩም። እኔ የምጠቅማችሁ ባስቃችሁ አይሻልም? እኔ ሙዚቃ ሰርቼ ለእናንተ ባስተላልፍ አይሻልም? እንደዚህ ጠቃሚ የሆኑ ነገሮችን አምጥቼ እግዚአብሔር የሰጠኝን ጭንቅላት መጥቼ ለእናንተ እንደዚህ የሚጠቅም ኢንፎርሜሽን ይዤ ብመጣ አይሻልም? ያስቀየምኳችሁ ሰዎች አላችሁ። መቼም እኔ ለ7 ዓመት የምታወቀው ለሁሉ ብሔር ብሔረሰብ እኩል አፕርቱኒስት ነኝ። ለሁሉም ነው የቆምኩት፣ ሁሉንም የተናገርኩት። ይቅር አድርጉልኝ በቃ። እኔ እንዴ የሴጣን ልጅ ነኝ እንዴ? እኔም እኮ ኢትዮጵያዊ ነኝ። ስንቱ እኮ በሃይማኖት ሀትሪክ የሰራ ብሔሩን 5 ጊዜ የቀየረ ሃይማኖቱን 15 ጊዜ የቀየረ ብዙ እኮ አለ። ዙዙዬ እኔ ምን አጠፋው? በቃ ይቅር በሉኝ። እኔ ከፖለቲካ ከሃይማኖት ወጥቻለሁ። ይቅር በሉኝ። እኔ ጌመር ነኝ። እኔ በቃ ጌመር ነኝ። ሰዎች ከነኩኝ፣ ፐርሰናሊ ከሰደቡኝ፣ ሰዎች እንትን ካሉኝ በጨዋ መንገድ ለመመለስ ሞክራለሁ። በጨዋ መንገድ ኦኬ። እና ፎርጌቭ አድርጉኝ። እኔ ሰው ነኝ በጣም አሮነ። ብዙዎቻችሁ ደግሞ ሀብታም አይደለሁም። እኔ ከምር አይደለሁም፣ ሀብታም አይደለሁም።
ምንም ዝም ብዬ በቃ ዝም ብሎ በቃ ከንቱ ነው ከንቱ። እና ቲክቶክ ላይ 1 ሚሊዮን መግባት እፈልጋለሁ። እኔ ጌመር ነኝ። እኔ ጌም ስጫወት ደስ የሚላችሁ የእኔ ጌም የሚመቻችሁ ሰዎች እነማን ናቸው? ሀቅ ለመናገር አስገባችኋል። ምን ችግር የኔ ጌም እኔ ጌም ስጫወት ከኔ ጋር ሰዎች ዱ ዩ ጋይስ ኢንጆይት ዘፋን ያስቃል። አትወጁም? ዩ ዶንት ላይክ ማይ ጌም ማይ ፌቨሪት ሴትዮ ሪዩሴን የትኛው አማርኛ ገብቶች ነው የጻፍሽው? ማይ ፌቨሪት ኢትዮጵያ የትኛው አማርኛ ገብቶች ነው የጻፍሽው? ዮር ማይ ጊፍተር። እኔ ጌም ሲጀምር እኔ ስራ ብዬ ሲይዘው ነው የምትቀየሪብኝ። ወይኔ ጌታ፣ የኔ ግን እድሌ ጠማማ ለቲክቶክ ጌም ያልሆንኩኝ እንዴ። ዩ አር ማይ ጊፍተር አለቅ። እኔ ከስሻለሁ። አውል ሱዩም ማይ ፌቨሪት ኢትዮጵያ አውል ሱዩ እከስሻለሁ። ዩ አር ማይ ጊፍተር አምባት። እኔ እንዴ ልጅ እውነቴን ነው የምልሽ፣ አደራ ብዬሻለሁ። ትንሿን ልጄ በአንቺ ስሙሽን ለውጫታለሁ። አደራ ብዬሻለሁ። እንዴ ኧረ ጋይስ ረው እንዴ። እና አሁን ምንድን ነው $212,000 549 ቤታዮ መኒ ከዛሬ ድረስ ያልታወቀባት ጎበዝ ጀግና ሰራተኛ ናት። ቤታዮ ጀግና ሰራተኛ። እኔ ቤታዮን ይቅርታ መጠየቅ አለብኝ ከምር። እስከዛሬ እንትን ለካቺ አራድዬ ነሽ። በጣም አራዳ ሀስለር አይደለሽ? አራዳ ሀስለር እኮ ነሽ ቤታዮ። ስታለቅሺ ራሴን አጠፋለሁ ስትይ ምን ስትይ እውነት እየመሰለን እየመጣን ባዶ ቤታዮ ሁሉ ጊዜ ታለቅሳለች። አውቃ ራሴን ላጠፋ ነው ትላለች። በቃ ድራማ ክሬት ታረጋለች። ምን ታረግ ለካ ጌሙ ሌላ ጉዳይ ነው። ሄሄ ቤታ ጎበዝ ናት። እግዚአብሔር ጎበዝ ነች ቤታዮ። እና ለማንኛውም መኒ ገንዘብሽን ላይክ ነው ለቤታዮ ያለኝ ምክር፣ የፈለገ ገንዘብ መስራት ጥሩ ነው። ሀስለር መሆንሽ ደስ ይላል። ሺዝ አ ጉድ ሀስለር ናት። ግን ላይክ በኋላ የማታዝኝበት ነገር መሆን አለበት። ቢኮዝ ሴትነትሽን ምናምነትሽን አዋርደሽ መሆን የለበትም። ብር በጣም በተለያየ መንገድ ይሰራል አይደል? ሰው እኮ አሽሽ ምናምን ሽጦ ብር መስራት ይችላል። ብሔርተኛው ነው ምን ብሎ ብዙ ነገር አለ እንዴ። ግን ለቤታዮ አይደል ነው እንደዚህ ዘላር ማኒ ላይክ ኖባዲ አሜሪካ ታፕ። አሁን ቤታዮ ታፕ 1% ነው የምትባለው ታውቃላችሁ። የቤታዮ ኢንካም ታፕ 1% ከሚባሉት ውስጥ ገብታለች። በቃ ከዛ ውስጥ ገብታለች። ኦኬ ኦንሊ ፋን እኔ የምፈራው ምን መሰላችሁ? እንደዚህ አይነት ገንዘብ ተለምዶ ቲክቶክ ሶፍት ፖርኖ ነው የሚሰሩት። ሶፍት ነው። ከዛ በኋላ ግን ወደዛ በርግጥ መብቷ ነው። ያማረግ ከፈለገች መብቷ ነው። ግን እስና ግድ ለእኔ አሁን ለዛ ነው ገንዘብ መስራት ከፈለግኩኝ ያው ታውቃላችሁ ያለኝን እውቀት ችሎታ ይዤ ፖለቲካውን ብሔርተኝነቱን ምናምኑን አጣጥፌ ምናምን ታውቃላችሁ አክዱደ ግን አልፈልግም ውስጤ ስለማይፈቅድልኝ እንደዚህ አይነት ኢንፎርሜሽን እያመጣው እናንተን እያዝናናው እናንተን እያጫወትኩ ባደርገው ይሻላል። እና ያን ነገር ነው ቹዝ ያደረኩትና እሺ ቤታዮ አሁን ከገባች 765 ገብቷል። 751 ነበር አይደል? እዚህ ጋር 751 ነበር። አሁን 765 ላይቭ ገብታለች ማለት ነው እንዴ? ቆይ ላይቭ ሲገቡ ብሩ እየጨመረ ይሄዳል። በጣም እኮ ነው የሚገርመው። እስኪ ቆይ ኦኬ ላይቭ ገብተ ብዙ ነገር ምክንያት ሊኖር ይችላል። ከንፈርሽ ምን ነው ያው ሻባትሽ ነክሶ ይኖር
አብልቅ የቡዶ አባቶች በልቶኝ ልታለቅስ ነው። ልታለቅስ ነው። እስኪ እንመልከታት። ቤት ታየው እንመልከታት። ታፕታፕ አድርጉ ጋይስ፣ ታፕታፕ አድርጉ። ቤቱን ባርኩ፣ ቤቱን ባርኩ። ገብታውን ለዚች ድራማ ልትሰራ ነው። አራዳ እኮ ናት። ሰው ሪዝን ይኖረዋል። እኛው ፐርሰናል ነገር ማንም እንዲያውቅ አልፈልግም። ቤታነቴ አፌን ምላሴን በቃ እዚህ ጋር ያለውን ነገር ሰው እንዲያውቅ ነው እንጂ የምፈልገው የኔን ነገር ሰው እንዲያውቅ አልፈልግም። ለምን መሰለሽ? ሰው ልጅ ማለት ነው ያንቺን ነገር ብትነግሪው አያዝንልሽም፣ ባትነግሪውም አያዝንልሽም። ሀበሻ ሁሉም ላይሆን ይችላል፣ ሁሉም አይሆንም። ግን ግማሽ በግማሹ ክፉ ናቸው፣ ግማሽ በግማሹ ጨካኝ ናቸው፣ አውሬ ናቸው፣ ምቀኛ ናቸው፣ ቅንቅናም ናቸው፣ ቅናተኛ ናቸው። ማን ምን ተሰጠው ማን ምን ገዛ ብሎ ነው የሚቆጥሩትኝ። እኔ ምንም ነገር ሸዋፕ እንዲ ማሳየት አልፈልግም። ለምን ለሀበሻ ስታሳየው ማለት ነው አንዴ ራሚዜ ነው እንጂ አንዴ ብሎክ ላርግሽ ናረፍት ልስጥሽ። ለሀበሻ ስታሳየው ውዴ ቅንጡ ላይ ነው የምትኖረው፣ ይህንን ማድረግ ትችላለች እንዴ ይልና ማለት ነው ምንም ብትታመም ምንም ነገር ሊሰጥሽ አይችልም። ይውልኝ እኔ አልፈልግም። በ41 ዓመትሽ ቢጃማ ለብሰሽ አንድ ቀን እኮ የሰው ልጅ ነሽ፣ ይቸግርሻል። አንቺ ከንፈሯ ምን ነው ወጋችሁ? እንደ ማንኛውም ሰው ኑሮ ኖራለሁ። ምን ሆኖ ከንፈሯ? ቤታየው ንብ ነደፈሽ? ቲክቶክ ላይ ስመጣ ጌም እጫወታለሁ። ወይኔ ምስኪን ንብ ነደፋት። ስለሌለብኝ ልብስ ለብሳለሁ። ውጭ ማደር ስለሌለብኝ ቤት ውስጥ አድራለሁ። በቂ ነው ያየን ህይወት እናንተ ማወቅ እንጂ ሌላ ነገር እያዟዟቅ ምናምን አላሳይም። ከኔ ምንም ነገር አትጠብቁም። ቤታኔም በመልኬ ስደቡን፣ አስቀያሚና በፊልተር ያለ ሜካፕ መብታችሁ ነው፣ ተፈቅዶላችኋል። በሰውነቴ ተሳደቡ፣ ከሳች፣ በመርፌ በመድኃኒት ተቆራጭ መብታችሁ ነው። ከዛ በተረፈ ስለኔ ትዳር፣ ስለኔ ፍቅረኛ፣ ስለኔ አባት፣ ስለኔ እህት፣ ወንድ ምንም አንዳች ነገር ስለ ቤት ስለምንም አታዩም። ፊቴን ግርግዳይም ዳስ ምንም ነገር ከኔ የምታዩት ነገር ነው። አስረግጬ የምነግራችሁ አሁን ማታሳይ ማንም ሊያዝንላችሁ አይችልም። እኔ አሁን ሰዎች ያስቁኝ እንዲህ ብለውኝ ሲሉ ጤነኛ አይደል? ለማን ነው የሚያወሩት እላለሁ። ለማን ነው? ከባለቤትሽ ቢያንስ እኮ አብረሹ ተኝተሻል፣ አብረሹ ገላሽን ከገላ እናክተሻል፣ ወልደሽለት። ታንክ ዩ ጋይስ ጊፍቱን። አረ ጋይስ እኔ ቤት ነው እሷ ጋ ነው እኔ ጋ ነው። አረ ጋይስ ጊፍቱ ነብይ እንዴ ታፕታፕ ነው ውዴ ሲቁጠሩ ጋይስ ታፕታፕ ኮፒ ሊንክ አድርጉ እንጂ። ይኸውላችሁ ምን መሰላችሁ፣ እኔ አሁን የሚደብረኝ ደሃነን ገንዘብ አንሰራም እያሉ መዋሸት የለባቸውም። አሁን ቤታየው እያየንሽ እኮ ሌላ ሰው ሆንሽ እኮ። አሁን ደግሞ ጃፓኒስ ሆንሽ እኮ። አንዴ ቻይኒስ ትሆኛለሽ፣ አንዴ ጃፓኒስ ትሆኛለሽ። ከምር በጣም ጥሩ አይደለም። እኔ አሁን በዚህ ደረጃ ማለት ነው ከንፈሯ ራሷ ምን አድርጋው ነው? በእናታችሁ ተወግታው ነው? መማር ቦንቱ መስላ መጣች እኮ። ደሞቻችሁ ናቸው። ቤተሰብ አይበድልም ማለት አይደለም። ገንዘብ ግን የማይቀይረው ገንዘብ ሰው እንደሚቀይር ያየሁት በቤታየው ነው። ከነዛ መጥፎ ታንክ ዩ ቬሪ ማች። ኧረ ጋይስ እኔ ጋር ልቀቁ፣ እዚህ ጋር ልቀቁ። ከምታሽማጥጡኝ ሰላምዬ ቴንኬን ይፍቀር። ከምታሽማጥጡኝ ቤተሰቦቼ፣ ስጋዎቼ፣ መርዞቹ፣ መጥፎቹ ከንፈርሽ ነፍ ዛሬ ወርዷል ናቸው ብዬ ይዛቸዋል። ስለኔ መቼም ታሪክ ላይ ቲክቶክ ላይ ዱ ዩ ቲንክ ይሄ ከንፈር ግን ጤነኛ ይመስላችኋል ጋይስ? ሉክ አት ዲስ። ለምን ጌታ ሆይ ወስ ጎና ውድ ልብ ኢንተርቴን ማድረግ አለባችሁ፣ ዘና ማለት አለባችሁ፣ ማሳቅ አለባችሁ፣ ተፍተፍ ማለት አለ። ማንም ሰው እኔ ልንገራችሁ ላይቭ ላይ እስከገባው ድረስ ላይቭ ጋይስ እዚህ ጋር ታፕታፕ ኮፒ ሊንክ ያደርጋችሁ። በራሴ ድክመት ላቀዘቅዘው እችላለሁ፣ በጥረቴ ግን አሳያችኋለሁ። ሁሌም እኔ የቀረዘዘ ነገር አይመቸኝም። መጥቼ ከማንም ጋር ውዴ ፍቅሬ ምናምን እላለሁ። በዛ በተረፈ አንድ እስኪ ወንድ መጥቶ እዚህ ቲክቶክ ላይ ቤታ ጀንጅናኝ ማንንም አታገኝም። እርቃኗን ስጋ ልካልኛለች ምናምን ማንንም ሰው አታገኝም። ይኸው እየተናዘዘች ነው ጋይዝ፣ እየተናዘዘች ነው። ገንዘቡ ሲወጣ መናዘዝ ጀመረች። ትናንትና እኮ ቪዲዮ መፖሰት ጀምራ ነበር፣ ብራንድ ልብስ እየለበሰች። ከአሁን በኋላ ብራንድ ልብስ አትለብስም፣ ምንም ነገር አታሳይም። ኑሪ። ለምንድን ነው እቺ ሴትዮ ትጨናነቃለች እንዴ? ኑሪ። ሰው ልጅ ምንም ቢያወራ ምንም አያመጣም። እና የቤተሰቦቻችሁን የትዳራችሁን የምናችሁን ገበና አታውሉ። እዚህ እየመጣችሁ አንዳንዶቻችሁን መቤቴ ደግሞ መካሪ እኮ ናቸው። የሚገርማችሁ ስለ ትዳርም ይመክራሉ። ለዛ አሁን ለምሳሌ አንድ ክፍል ቤት ቢሉኝ ኧረ በእናትሽ ላሳይሽ
አሁን ባለፈው የሆነ ባሽሙር ተፖስቶ ነበር። በአሜሪካ ምድር ካሜራ ምናምን ብለው ፎቶ ይደርጎ ተፖስቶ ነበር። ማምጣትና ማሳየት ትችላለሁ። በአይነት ከውድ እስከ ርካሽ የለሽም። የሚያናደው የሁሉ ብር ከንፈሯ ላይና ለፀጉርና ለሜካፕ እና ለሰርጀሪ ነው የሄደው። ዳስዋ የሚያሳዝነው ጋይዝ ብራችሁ እኔ ጋር ብሩን ከሰጣችሁኝ ኢንቨስት አድርጌው ብዙ ነገር አረግበታለሁ። ስለዚህ ጊፍት የምትሰጡኝ ሰዎች አመሰግናለሁ። ጥሩ እዮዳብ ላይ ነው ጊፍቱን መስጠት ያለባችሁ። ለቤታዮ ግን ከንፈሯን ትወጋበታለች። በየሁለት ቀኑ ነው ከንፈሯን መወጋት ያለባት። ታውቃላችሁ አይደል? ይመቻት። አሜን፣ መብቷ ነው። ከማን ልክ ጋይስ፣ ፀጉሩ ሌላ ነው፣ የአይን ቅንድቡ ሌላ ነው፣ ከንፈሩ ሌላ ነው። የአይን ቅንድቡ ናይጄሪያዊ ነው፣ ከንፈሩ ኡጋንዳዊ ነው፣ ፀጉሩ ጃፓኒስ ነው፣ መልኩ ዩጎስላቪያን ነው። ተቆራርጦ ምን አለ አንድ አይነት ቀለም ይህ ሁሉ ብር እየሰራች አንድ አይነት ነገር የአንድ ዜጋ ምረጭ። ዩናይትድ ኔሽን መልክ ቤታዮ ዩናይትድ ኔሽን መልክ ጌም ደግሞ አንድ ቤሶት ይጫወታለሁ። ጊዜን እንጠቀም። የዶሮ ቂጥ መሰለች። ታፕ ኮፒ ሊንክ አድርጎ ጋይስ። እንዴ ቤቱን እየባረካችሁ ጋይስ፣ ቤቱን እየባረካችሁ እንዴ። ሰለበርቲ እያሳየኋችሁ እኮ ነው። አይናችን እያየኮች ሴትዮ ኪም ከርዳሽያን ሆናለሁ ብላ ግም ከርዳሽያን ሆነች እኮ። ከምር ግን የዶሮ ቂጥ የሚመስል ከንፈር ወንዶች እንዴት ነው? ባደዌ ቤታዩ አሁን እኔን የሚጠላኝ ሰው ለአንቺ ጊፍት ይሰጥሻል። እያስነገድኩሽ ነው። አመስግኝ ቤታዩ አመስግኝ። አርቲፊሻል ዶሮ ላብቶሪ የተሰራሽ ዶሮ የምትመስል ልጅ። አይ እኔ እንድትማሩ ነው። ጥሩ ነው። አሁን ወደ ገንዘቡ እንሂድ። ስንት ሆነ ገንዘቡ? 780 ደረሰ። ያላችሁ አፕዴት እያደረገ ነው። 780 ደረሰ። ሬል ነው። እሺ ከፈለጋችሁ ቤታዮ የቀጠሯ ጌም ስንት እንደሰራች ማወቅ አንዴ ጋይ ቤታዮ የቀጠሮ ጌም ስንት ብር እንደሰራች ማየት ትፈልጋላችሁ? ዩ ጋይስ ዋን እስኪ ማየት ትፈልጋላችሁ? ታፕ ኮፒ ሊንክ አድርጉ ጋይስ። ታፕ 100 ሺህ አስገቡት። ታፑን ጋላክሲውን ጋይስ። እንዴ ምንድነው ፈዛችሁ? ቆያችሁ እኮ እንዴ ፈዘዛችሁ እኮ። ማየት ትፈልጋላችሁ? የቤታዮ የማንኛቸውም ሰው ማሳየት ይችላለሁ። ባደው የፈለጋችሁት ሰውን ማሳየት ይችላለሁ። this is by the way ችሎታ ስላለኝ ነው አለ ማሳየው። ችሎታ ስላለኝ ግን ደግሞ እኔ ለምን ነው ማሳየው? እንድትማሩበት። እንደ ቤታዮ በቀን $1200 መስራት የሚፈልግ ሰው አለ ካለ አንድ ጋላክሲ አውርዱና ግቡና እነግራችኋለሁ። እንዴት ምን ማድረግ እንዳለባችሁ፣ እንዴት መስራት እንደምትችሉ አሳያችኋለሁ። ኦኬ የቤታዮውን በነፃ ነው ማሳያችሁ። የሌሎችን ግን የምትፈልጉ አሁን ለምሳሌ የማንን ነው ማየት የምትፈልጉት? እኔ ቤታዮ ብቻ አይደለም እኮ የምናሳየው፣ የሁሉም ነው ማሳየት የምፈልገው። ግን ማየት የምትፈልጉ ሰዎች እየከፈልኩ ነው የማወጣው እና ማየት የማን አሁን የቀጠሮ ጌም ላይ ስንት ብር ነው የተሰራው? ስንት ብር ነው የሰራችሁ? ማየት ትፈልጋላችሁ? ማየት ትፈልጋላችሁ? ቤታዮ በቀጠሮ ጌም ስንት እንደሰራች ትፈልጋላችሁ? ኦኬ ለምን ይኸውላችሁ እንዳትረሱ ስትገቡ እዚህ ቤት ፖለቲክስ ስላቆምን እኔ ማምናችሁ ሰዎች ስትገቡ በዚህ ሀሳብ ላይ እንደምታወሩ እርግጠኛ ነኝ። ማየት የምትፈልጉ ሰዎች ኦኬ አንዴ 100 ሺህ ግባና አሳያችኋለሁ። እንየው። ማይ ፌቨሪት ጋይስ አዲስ ጌመር ሰሞኑን ትመጣለች። ዮር ፌቨሪት ኢትዮጵያዊ ነው የምትባለዋ። ኦኬ ዮር ፌቨሪት ኢትዮጵያዊ አዲስ ጌመር ናት። አሁን ሰሞኑን ጌም ትጀምራለች እና ሁላችሁም እንግዲህ ገና የቀጠሮ ጌም ከአንቺ ጋር ነው የምጫወተው፣ ግን በዛኛው አካውንት ግን ያው ጊፍተር የሆነች መምጣት አለብሽ። አንዴ 100 ሺህ አስገቡት። ታፕ አድርጉ። 100 ሺህ አስገቡት። ታፕ አድርጉ። 100 ሺህ አስገቡት። ኢትስ ጉድ ሌት ሄር ሜክ ማኒ። ገንዘብ ትሰሪያለሽ ቤታዮ፣ አትዋሺ። እንደምትሰሪ ደግሞ
ጊፍተሮችሽ እንዲያውቁ ፈልጋለሁ። የአንቺ ተከታዮች እንዲያውቁ ፈልጋለሁ። ምክንያቱም ለተመልካቾችሽና ለጊፍተሮችሽ ሀቀኛ ሰው መሆን አለብሽ። ሀንቾዬ ተባረኪ እናቴ ተባረኪ። ገባችሁን? አሁን ሀቀኛ መሆን አለብን። የ2026 የመለየት ዘመን ብዬዋለሁ። የሀቅ ዘመን ለህዝባችን ጠቃሚ የሆነ ነገር እናደርጋለን። ማንኛችሁም እኔ ኤኒባዲ ሞክሩት። ገባችሁ? ሁሉም የራሱን ኤቭሪባዲ የራሱን እንትን ላክ ነው የሚያገኘው እና ግን እኔ የቤታየው ውሸት፣ የቤታየው መረንነት፣ የቤታየው ቅናት አሁን ቤታየው ታውቃላችሁ ከኔ ጋር ስትጫወት ሰዎች እኔ ጋር ጊፍት ሲሰጡኝ ስትሸነፍ ጥለው ይሄዳሉ። ለምን? እኔ ጥቅም እንዳገኝ አይፈልጉ ሆኖ ሌላ ሰው ጥቅም እንዲያገኝ አይፈልጉም። ከፕሬዚደንት ማሜ ጋር ታስታውሳላችሁ። ፕሬዚደንት ማሜና ዲቦራ መጫወት ሲጀምሩ ቤታየው ፕሬዚደንት ማሜ ጋር ታረቀችው። ተጣልተው ነበር ለብዙ ጊዜ። ከዛ ቤታየው በመሃል ገባችና ፕሬዚደንት ማሜን ወሰደችባት። ይሄ ምቀኝነት ነው። ላይክ ኢትስ ሪሊ ደርቲ ነው። ቆሻሻ ጌም ነው ታውቃላችሁ። ከዛ ሄለን ጋር ሲጫወት ደግሞ የሄለን ጊፍተሮች ደግሞ ለሄለን ገንዘብ እንዳይሰጧት ሄለን አንድ ቀን እንደዛ ስታደርግ አይቻት አላውቅም። እግዚአብሔር ነው የምላችሁ። ሄለን ቤታየው ግን በጣም ተንኮለኛ ናት። ቤታየው የሰዎችን ሰው ጊፍት እንዲያገኝ አትፈልግም። ከሷ ውጭ ትመጣና አውቃ ታለቅሳለች። ውዶቼ በቃ ልሞት ነው አሞኛል። በየ2 ቀኑ ያማታል፣ በየ3 ቀኑ። ይህ ምቀኝነት ጥሩ አይደለም። አሁን ጥሩ ሰው ስላልሆነች ነው ቤታየው ጌታን አሁን ጥሩ ሰው አይደለችም። በጣም ቅናታም ናት። በጣም ትቀናለች። አሁን ዲቦራ ከእሷ ጋር እንትን የምትለው ሌላ አማራጭ ስለሌላት ነው። ዲቦራን እኮ እንደ ቅምጥ እኮ ነው የምታስቀምጣት። ዲቦራና ዳይቦን እኮ መጀመሪያ ያጣለቻቸው ቤታዮ ናት። እኔ ደግሞ መልካም ሰው ስለሆንኩኝ ጥሩ ሰው ስለሆንኩኝ ሄድኩና ዲቦራና ዳይቦን አስታረቅኳቸው። ዲቦራና ዳይቦን ሳስታርቃቸው ቤታዮ ተናደደች። ቤታዮ እኔን ተጣላች፣ ቦለቀችኝ። እኔን አላወኩም ነበር። ለካ ቤታዮ እኔ ጋር የተናደደችው ለምን ዲቦራና ዳይቦን አስታረቃቸው። ምክንያቱም ዳይቦ ለዲቦራ $120,000 በላይ ነው ያወጣው። ዳይቦ ምስኪን ዳይቦ ምን በጣም ምስኪን ነው። ግን በስመ አብ አንተ ማለት ዳይቦ $120,000 በላይ ነው ለዲቦራ የሰጠው። ኦኬ ይህ ፋክት ነው። ግን ዲቦራ ባለጌ ናት ለካ። ዲቦራ ተሳዳቢ፣ የዲቦራ የፖርኖግራፊ ዲቦራ ኦንሊፋን አላት ታውቃላችሁ። ዲቦራ ኦንሊፋን አላት። ዲቦራ ፖርኖ ትሰራለች። አላወኩም ነበረ። ላስት ዊክ ልከውልኝ አየዋለሁ። ይዘገንናል። ሶ ዲቦራ ቲክቶክ ለዲቦራ ምንም አይደለም። ዳይቦን ሳናግረው ምን አለ መሰለ ዳይቦ ሃራ ዲቦራ በቴሌግራም ነበረ ሴጋ የምታስመታኝ አለ። አስቀምሳኝ አታውቅም እና እየደወሉ በቴሌግራም በቪዲዮ ያደርጋሉ። ሪኮርድ እንዳይደረጉ ታውቃለህ። ሪኮርድ ማድረግ አትችልም ቴሌግራም ላይ እና ዳይቦን $120,000 በሴጋ ነው የጨረሰው። ሃራ is the most expensive ሴጋ I ever seen። እንዲያውም ዮናስ ሴጋ የሚባለው አዶናይ ሴጋ የሚባለው ዳይቦ ሴጋ ቢባል ዳይቦ $120,000 ኦንሊፋን እያጫወቱት ማለት ነው። እና ምቀኞች ናቸው። ዲቦራ ቤታዮ መረኖች ናቸው። መረኖች እነዚህ ሁለቱ መረኖች ናቸው። ይህ ነገር ደግሞ እንድታውቁ ፈልጋለሁ። 2026 ወሬ እናወራለን። በደንብ ነው የምናወራው። ተጠንቀቁ። አሁን ኪዱ የምትባል ኪዱ በጣም እንትና ኪዱ ተጠንቀቂ። አሁን ኪዱን ባደወይ ሄለን ወርቄን ለ8 ወር ወደኋላ ሂጄ ሳየው ሄለን ወርቄ እነ ቤታየው እነ ዲቦራ እነ ምናምን አድማ ይዘውባት አልሰራችም። አሁን ሄለን ወርቄ ገንዘብ መስራት ከፈለጋችሁ ከነዚህ ግሩፕ መሆን አለባችሁ፣ ካለበለዚያ አድማ ይያዝባቸዋል። እና እኔ ጊፍተሮችን በጣም ቻለንጅ አደርጋለሁ። ጊፍተሮችን ነፃ አወጣለሁ 2026 በገዛ ገንዘባችሁ ለፈለጋችሁ ሰው መስጠት ይችላላችሁ። አሁን ለእኔ በጣም ብሶች ይሰጡ ይነበራሉ። እነ ቤታዮ እያስፈራሩ እነ ዲቦራ እንትን አለ፣ ኮሚቴ ተዋቅሯል። ራቺ ዲቦራ ቆይ ገብተዋል። ልክ ዲቦራ ስል ዲቦራ ገባች። ይኸው
ቅምጧ አንድ አግብቻለሁ። አንደርስታንድ ጋይስ እግዚአብሔር ይቀረኛል ውዴ። አንድ አግብቻለሁ፣ 2 ይቀረኛል። ሌላ 2 ምንድን ነው አግብቻለሁ? ኖ አይጠግኝም። አንተ ዲቦራ ራሷ እየተወጋች ማለት ነው። ዲቦራ እየተወጋች ምን መሰለች ራሷ። ይሄ ጥሩ አይደል? አንዱ ስናገር እየቀለድኩ መስሎ ነው። ቦለኩክ ለምንድን ነው የሚጨንቃቸው? እስኪ አሁን እሺ ከንፈርሽን ተነሽ ተሰራሁት። እሺ አንተ ህይወት ነው ይጨምራል? አይጨምርም። እንደተሰራሽ ግን እናውቅ። አትዋሺ። አልተሰራውም አትበይ። ተሰርተሻል። ምንድን ነው ምንድን ነው ጥቅሙ? አርቴፊሻል ነሽ። ያስበለጠጥኩ ምንድን ነው? አንተ በህይወት ደስተኛ ትሆናለህ? የራበ ሆድክ ይሞላልሃል? ምንድን ነው የሚያስደስት ነው? ምን ለስድብ እንዲመች ነው? ተሳደብ። ምን መጠየቅ የማይጠ ከንፈርሽ የዶሮ ቂጥ ይመስላለኝ። አስተካኪው ቱማች ነው እንዴ? ቱማ አበዛሽዋ እንዴ? ከዛስ እሺ ህይወት ተለወጠ? መብላት ጀመርክ? ማዘርክ ጥሩ ቤት ውስጥ እየኖረች ነው? ህይወቷ ተለወጠ? ለምን የሰው እናት ትሳደቢያለሽ? ቤታዮ የኔ እናት ሙታለች። 30 ዓመት ሆኗት አለኝ። በሰማይ እየኖረች ነው። እናት አትሳደቢ ባለጌ። እግዚአብሔርን ጋይስ ማለት ለምንድን ነው የሚጨነቁት? እኮ ሪል አይደለማ ቤታዮ። ከንፈርሽ እኮ ወርዶ እኮ ግንጭልሽን እየነካው ነው። አሁን እኮ ግንጭልሽ አይታይም ቤታዮ። ማኪ የኔ ፍቅር ምንድን ነው የሚጨንቃችሁ? ግንጭልሽ አይታይም። ምንድን ነው አገጭሽ አይታይም። ከንፈርሽ አገጭሽን ከበር አደረገው። ምንድን ነው የሚጨንቃችሁ? ጉቶ እየላካቸው እኔ ላካቸው እኔ እሱ ያው ቅናት ነው። በህይወቴ ለመጀመሪያ ጊዜ አሜሪካን የሰለጠነ ዓለም እየኖረ የሰው ልጅ ሴትን አታክ ማድረግ፣ ሴት ልጆችን መከታተል፣ የሴት ልጆችን ገቢ መጠየቅ ምናምን ቁጭ ብሎ እንደዚህ ማለት እኔ እግዚአብሔርን ያሳፍራል። ትዳር ነው የቲክቶክ ባልሽ ነው የምሆነው። አሁንም ማኔ አንድ ቀን አይቆይም። አገር ቤት የጠፋውን ይሄ የፈላ ውሃና ዘይት አንድ ቀን እኔ ጋር አይቆይም። እንደሱ ያነሳው ምንድን ወንድ ልጅ ወንድ ሲሆን ነው። ለዛውም አሜሪካን ሀገር እኮ መጣችሁ። አሜሪካን ሀገር እዚህ ሀገር ተመልከቱ፣ ምክር እየሰጠች ስለ አሜሪካ። እስኪ በእንግሊዝኛ ምከሪኝ ቤታዮ። ክኙ ጊሚ አድቫይስ ኢን እንግሊሽ ፕሊዝ። ዞር ብሎ ማንም አየው። መብትና ግዴታ እንለያል። ስንት ዓመት ኖረናል ይላሉ። አበደች፣ እያበደ ተናደደች ተናደደች። ጸጉሯን ይህን ፌክ ጸጉር ትዳብሸዋለሽ እጅሽን እንዳይቆርጥሽ። ያንቺ አይደለም አትነካኪው ጸጉሮችን። ልክ እንደ ራሷ ደግሞ ጸጉር ትዳብሰዋለች እንዴ። ትልቅ ሰው ነጋርነ ቻማ ነው ቻሎታ ነው ቻሎታበት በተጠጣ 212 ስንት ሆነ ጋይ? ስንት ሆነ? እንየው ዱቄት መልክ ስንት ሆነ? አበስብስና ለ7 ልጆች በጥብኛ መልክ ጋግራ ብላችሁ ኧረ ባልግ ብልግና ስድቧ እኮ 700 ስታይ ጥብኛ ነው ትዝ የሚልክ ረሃብ ነው የሚመጣብቅ። በጌታ ስድቧ ምን አይነት ክፉ እንደሆነች እዩ ጋይስ። ልክ ዱቄት ሳይ ረሃባ ራሄም ይሄ ችጋር ይመጣባል። አይኖ ይገባኛል። አበስብስና እንደ ጊፍተሮች ግን ተሳዳቢ ትወዳላችሁ። ሰው ልጅ ስንት ዓለም ላይ ደርሷል። ስንት ቴክኖሎጂ ስንት ኤአይ መጥቷል። አሁን ትናደዳለች ስላሸነፈቻት አቋረጠችው። ትየዳባ አገኘው አለች እኮ እንዴት ቲክቶክ ሰጥቶት ነው እንዴት ነው ያገኘብኝ እያለች ታረቅሳለች። አይ ነው አንቺ ኧረ ልንገርሽ ወሬን ያመጣዋል መቼ። ስለዚህ ነቃ ያለው ደህና ነው። ምን መሰለች የሙርሲ እቃው ታያ ቻርልሽ እንዲላክሽ ስሚ ቆይ አይደለም ባለጌዎች አልዘጋበትም። እሱም ጥግ ላይ ሆኖ ነበር ማለት ነው። ማለት በሱ ቤት ጥግ ላይ እየወሰደ ነው ማለት በቃ አላወኩም። ወንድ ልጅ ነኝ ታየ እንታካብታላችሁ ብሎ ነው ይረገጠ። ጋይስ ታፕ ኮፒ ሊንክ አድርጉ። እኔ 2026 ከፖለቲካና ከሃይማኖት ወጠን ማህበረሰቡን እናዝናናለን። ጋይስ ታፕ አድርጉ። 100 ሺህ እንግባ ውዶቼ ማሮቼ። ስንት ሆነ ብሩ? እንየው ቆይ 788 ይኸው አፕዴት እያደረገ ነው። 793 ዶላር ገብቷል። የቤታየው የ24 ሰዓት ገቢዋ የ24 ሰዓት ይታያቸዋል ጋይስ። የ24 ሰዓት ገቢዋ ይኸው ሱማርኬ ሰዓት ዝርያዋ ወደ ኤዥያም ወደ እዚህ ጋር ጋይስ ታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ከለሯ ደግሞ ወደ ኢትዮጵያ
ወደ ኬንያዊም ትቃረባለች። በነገራችሁ ላይ ኢትዮጵያ ያሉትን ሰሞኑን የብልጽግና መንግስት ኮንታክት አድርጎኛል። በስም ዝርዝር አውጥተ የሚሰሩትን አድርገ ላክልኝ ብሎኛል። እኔ ደግሞ የብልጽግና መንግስት እንደ ስራ ከሆነ ምንም ችግር የለም ሰራላችኋለሁ። እንደ ስራ ከሆነ ምንም ችግር የለም። ኦኬ ምንም ችግር የለም ጋይስ። እኔ ምንድነው ቤታዮ ምን አለችኝ? ከንፈሯ ግንጭሏን ደበቀው። ትክክል አለን በአግባቡ። እኔ ይኸውላችሁ እኔ ኦርጋኒክ ፖለቲካ አትንካ እንጂ መረጃ ስጠን ካሉ ስጣቸው። ኖ እኔ ፖለቲካው መረጃ አይደለም። ታፕታፕ ኮፒ ሊንክ አድርጉ ጌስ። ቤቱን እየባረካችሁ ይህን ቤት እየባረካችሁ በጊፍት እየባረካችሁ እኔ ጌም መጫወት እችላለሁ። ጌም ከመጫወት ግን እንደዚህ የተዝናናን እንደዚህ ኢንፎርሜሽን ሌላ ብዙ ኢንፎርሜሽን አለኝ። የምትፈልጉትን ነገር አቀርብላችኋለሁ። በህይወታችሁ ቁጭ ብላችሁ የምታዩት አሁን ቤታዮ የምትሰራውን ብር በየደቂቃው አሳያችኋለሁ። ግን የቀጠሮ ጌሙን ማየት ትፈልጋላችሁ? የቀጠሮ ጌም ስንት እንደሰራች እንየው ማየት ትፈልጋላችሁ? አንዴ የቀጠሮ ጌሙን እንየው ጋይስ። የቀጠሮ ጌም ስንት እንደሰራች ማየት ትፈልጋላችሁ? ኮመንቱን ልዝጋው። እሺ እንየው። ኦኬ በጣም አመሰግናለሁ ጋይስ። ይቅርታዬን ተቀብላችኋል አይደል? ኦኬ እንዋደዳለን። ተወዱኛላችሁ። ኦኬ ታፕ ኮፒ ሊንክ አድርጉልኝ። አንዴ የቀጠሮውን ጌሙ የተጫወተችበት የቀጠሮ ጌም ላሳያችሁ ስንት እንደሰራችሁ። ኦኬ ምንም ችግር የለም። እየሰማናት እንቅልፍ ወጥቼ እንተኛ በቃ ገና እንቅልፍ አላት። አንዴ ዛሬ ምነው ከንፈሬ ትልቅልቅ አረኩላችሁ። በደንብ ቅጡት ቆይ በደንብ ልቀባው። ሀበሻ እንደሆነ የሚናደድበት መንገድ ነው። እስኪ ጨጓራቸው ምን መሰለች? በእናትህ አንተ ገረጠጠች እኮ ቦቲ ጫማ መሰለች። በበላሁት ቅባት ይቃጠላል። እናንተም ተቃጠሉ ውዶቼ። ጨጓሯን አመማት። ጨጓሯን ላጥኳት ዛሬ። እናንተም ቅጥል ልበሉ እስኪ። እንትን እኮ ታውቃለህ፣ ፌክ እኮ ነው። እንትን ነው እየው። ጨጓራ ብቻ ቆይ አንዴ ተለቅል አድርገው። በደንብ ንፊዋ መጀመሪያ ንፊው ስፍትል አድርገው ውዶች። አንዴ ቦይፍሬንድ አለኝ ትላለች። ለማን ነው የምትቀቢው? ማንን ለማማለል ነው? አሁን በዚህ ከንፈር የሚማልል ሰው ካለ በሽተኛ ነው። ቦይፍሬንድ አለኝ እኔ ቦይፍሬንድ አለኝ እኔ ንጹህ ሴት እኮ ነኝ ምናምን ትላለች። እንዴ ይገርማል። አይዞሽ ማለልም ዝም ብላ ነው ገንዘቧን የምታከስረው። እነ ማን እንደሆኑ እኮ እኔ እኮ አሁን የሚቀጥለው 3F ነው ጋይስ። 3F በሉ ሁላችሁም። አንድ የሷ ቤት ሂዱና 3F በሉ። 3F በሉ። 3F ነው ለማማለል ነው። 3Fን ለማማለል ነው። ግን 3F ችግሩ አይን የለውም አሉ። ኦኬ ብሩን እንየው እንግባ። እሺ እንግዲህ ይህ በየቀኑ የምትሰራው ነው። እሺ ጋይስ በነገራችሁ ላይ እናንተ አሳየን ስላላችሁ አንተ እውነትን ነው። ስማ ማሰፋኝ በጌታ ሰው ያስተካክል ይልቀዋል። በቃ ይቃጠሉ። ምን እናርጋቸው ጋይስ? ምን እናርጋቸው? ከተናደዱ አይቀር ትንሽ በደንብ ኤቭሪዴይ በቀን የምትሰራውን ነው ጋይስ። እዚህ ይታያቸዋል። እዚህ ጋር ያኔ በልጅነትህ አባትህ ደብድቦኝ ኦኬ እዚህ ጋር የምታዩት እዚህ ጋር $3000 የሰራችው መቼ ነው? ኖቬምበር 22 ቤታየው $3000 ነው የሰራችው። ኖቬምበር 21 ቤታየው $2876 ነው የሰራችው። ኦኬ እንደዚህ ላድርገው እንድታዩት በደንብ ይታያል። እዚህ ጋር እንዲህ ይሆናል። ይታያችኋል ቀኑና እንትኑ ይታያችኋል። እንደ ቅድሙ ቢሆን ጥሩ ነበር። አይ ቀኑንም እንዲያውቁ ነው። ቀኑ እዚህ ጋር ነው ያላችሁ። ቀኑ እዚህ ጋር ነው ይታያል። ቀኑ እዚህ እኔ ስለማልዋሽ ነው ይዋሹ እንዳልመስላችሁ። በጣም ብዙ ብር ነው የምትሰራው። በጣም
4000 ሰርታለች። ሃይስት የሰራችው እንግዲህ የቀጠሯ ጌም ጊዜ ነው። የፊታችን ቅዳሜ ደግሞ የቀጠሮ ጌም አላት። እሱን ላይቭ ነው ማሳያችሁ። እዚህ ጋር ያላችሁ ኦክቶበር 22 ላይ ደግሞ $3381 ሰርታለች በአንድ ቀን። ምንም ችግር የለም። እኛ የሀብታሞችን ገንዘብ እንቆጥራለን። የኔንም አሳያችኋለሁ። ምንም ችግር የለም። ታዝኑልኛላችሁ። ግን የኔን ስታዩት ወደ እየሄድኩ ነው። ወደ ታች ታፕታፕ አድርጉ። አንዴ ታፕታፕ አድርጉ። እየደረስኩኝ ነው። ታፕታፕ አድርጉ። 100 ሺህ አስገቡት። አንዴ ነገራችሁ። 100 ሺህ አስገቡት። አንዴ መግባት የምትፈልጉ ሰዎች ደግሞ ታፕታፕ አድርጉት። ቤቱን ባርኩት። አንዳንድ ጋላክሲ ባረኩ ውዶች። 87900 ነው። 100 ሺህ እስከሚገባ እጃችሁን ሳትነቅሉ ጀስ ነካ አርጉትና አንድ ጊዜ እየሞላችሁ ልቀቁት። ቶሎ 100 ሺህ አስገቡትና ከዛ የብዙ ሰው መረጃ ዛሬ እናወጣለን። ትናንት ንጉስ እየወዳ ባወጣው መረጃ መሰረት ዛሬ ትንሽ የጨዋታው ነገር ተቀይሯል። ጌሙ ተቀይሯል። ዛሬ ደግሞ በደንብ ከሰራበት ለነገ በደንብ ስለሚቀየር ይሄ ቤት ከእንግዲህ በኋላ ፖለቲካ ይወራበትም። በእውነቱ እስካሁን እየወዳብ ያወራውም እንዲሁ ማንንም አስቀይመዋል ብዬ አላምንም። በእኔ በኩል ፌር ነው። አሁንም ጥሩ መረጃ እየሰጠ ነው። ይሄ መረጃ የህዝብ ነው። ባይዘወይ አታገኙትም። አሁን እየወዳብ ባይኖር እየወዳብ ባያወጣው ይሄን መረጃ አታገኙም። ስለዚህ ይሄ ልጅ ለመረጃ ይጠቅማል። ለህዝብ መረጃ በመስጠት ድምጽ በመሆን የሚጠቅም ልጅ ስለሆነ ታብታቡን 100 ሺህ አስገቡት። መረጃውን ተከታተሉ። ከእንግዲህ በኋላ እየወዳብ ወደ ፖለቲካ አይመጣም። በዚሁ ይቀጥላል። ለህዝብ መረጃ በመስጠት የህዝብ አገልጋይ ሆኖ ይቀጥላል ማለት ነው። ታብታብ አርጉትና ይቀጥል። መረጃው የሁሉም ሰው ቤትም እየባረካችሁ እንደምታውቁት ያው ስራ እዚህ ሀገር ቀኑ ሙሉ ተቀምጬ እናንተን ለማዝናናት እናንተ የምትፈልጉትን ኢንፎርሜሽን ለመስጠት ያው እኔ ያው ከልባችሁ አይታችሁ ነው ደስ ያላችሁን ጊፍት በመስጠት ተባበሩ። ቤቱን እየባረካችሁ አመሰግናለሁ። አሁን የቀጠሮዋ ጌም የተጫወተችው ጁላይ ላይ ነው። ስንት የሰራች ትመስላል? እስኪ ስንት የሰራች ይመስላችኋል? እስኪ አንዴ ገምቱ። እስኪ ገምቱ። እኔ ህዝብን የማገለግለው የህዝብ ሰው የህዝብ ልጅ ነኝ። ይስ ገምቱ። ኦኬ አማራ $12000 አለች። 9000 7000 7000 15000 30000 3800 ለብር እናንተም ራሳችሁ እንዴት ነው ለብር ግን ኢትዮጵያውያኖች really you understand the value of money? like እውነቴን ነው የምላችሁ ገንዘብ ቫልዩ ታውቃላችሁ? አንዳንዱ 100,000 40,000 ይላል። guys that's too much። እንዴት ነው? that's why ዳውን ብዙዎቻችሁ I don't think ጊፍት አይታችሁ ምን እንደሆነ አታውቁም። ካልኩሌት አታውቁበትም። ኦኬ 7,000 8,000 25,000 20,000 11,000 10,000 10,000 እስኪ are you guys ready? ቤታዮ የቀጠሮ ጌሟ ጁላይ 12 2025 ነበር። ጁላይ 12 2025 ነበር የሰራችው። $8,692 ቤታዮ $8,692 ነው የሰራችው። ዋንቲያ አንድ ቀን ነው እንዴ? ይሄ ይወዳ አንድ ቀን ያ የቀጠሮ ጌም የቀጠሮ ጌም ቤታዮ አሁን የምትሰራው $1,260 በቀን ትሰራለች። እደግመዋለሁ
according to this data ፍንዳታ you understand 1200 estimate 1260 I have a question for you ሀራ 1260 ዶላር ሲባዛ በ31 በቀን ነው guys this is the estimate per day per video per day 1200 so ገንዘብ በዚህ ደረጃ ከተሰራ ሰው ልጅ አስባቸዋል she's making how much ማለት ነው so አሁን ትፈርዱባታላችሁ ቤታዩ አይናችሁ ያየ ገጸ ባሪዋ $40,000 በወር ማለት ነው $40,000 ነው የምትሰራው የወር ገቢው $40,000 በወር እኔ አሁን ለቤታዩ አማካሪ እኔ ለመክራት ነው የምፈልገው ቤታዩ እቺን ትመስል ነበር ቤታዩ እቺን ነበር የምትመስለው ከአንድ አመት በፊት እቺን ትመስል ነበር ጋይስ አንበሳው መስላ መጣች እኮ ራሷ እቺን ትመስል ነበር ቤታ ጋይስ የሆነ ነገር ነበር ተውኩትኝ $1,200 በቀን ኮሜንት ላይ ማለት ነው ቤታ ባለ ሀብቷ ያላችሁ ጻፉልኝ በእግዚአብሔር ቢጓት መቼም እኔ እንጃ ውዴ አሁን በጎችሽማ ይሄን በግ ስለሆኑ ጋይስ እስኪ ቤታ ባለ ሀብቷ ያላችሁ ጻፉ እስኪ ቤታ ባለ ሀብቷ በሉ እስኪ $470,000 በአመት ነው የምትሰራው እናንተ ደግሞ ዛጋ ሄዳችሁ ሀብት ያፈራችሁ ያላችሁ ጻፉ በጣም አፍርተሻል ግን ለዛም የባለ ሀብት ቅንጡ ነኝ ቅንጡ እያላችሁ ጻፉ ሁሉ ነገር ፌክ ነው ግን ቤታየው ሁሉ ነገር ፌክ ነው እዛ ጋር ጻፉና እዛ ጋር ሄዳችሁ እስኪ ቤታ ጋር ሄዱና $40,000 በወር በላት $40,000 እያላችሁ በወር ጻፉላት ይመቻት ቤታኛ እኮ እያደነቅንሽ እኮ ነው $40,000 በሉ እዛ ጋር ሄዳችሁ $40,000 በሉ ግን እኔ የሚገርመኝ ድሃ የምትገዛው ከሺን ከምናምን ነው ቤታዮ ብራንድ ልበሽ እንጂ $40,000 እያላችሁ ጻፉ እስኪ ቤታዮ ጋር ሄዱና ቤታዮ ጋር አርጋው እንደ ይወዳ $40,000 ጎበዝ hey goes 40K 40K በሉት 40K a month 40K a month 40K a month በሉ 40K a month 40K a month 40K በቃ 40K በሉ 40K a month ቤታዮ ያራዳ ልጅ ይመችሽ ቤታዮ ቤታ ይመችሽ 40K እሷ ጋር ነው እኔ ጋር አይደለም 40K ይመችሽ ቤታዮ that's amazing እኮ 40K 40,000 that's amazing ቤታዮ that means እኮ 500 ስንት መቶ በአመት ስንት ማለት ነው በአመት ግማሽ ሚሊዮን ማን አይቶብሽ ቤታዮ ብርሽን ግን ይኸውልሽ ቤታዮ ችግሩ ምን መሰለሽ አሁን ታክስ መክፈል አለብሽ መጠንቀቅ አለብሽ ግን ያው ውዶች ይወጣ ነው እንዳትወጪ ቤታዮ እንዳትወጪ ትንሽ ስሪ እያሳየን ነው አልጨረስንም እንዳትወጪ ቆይ እንትኑ አልጨረስንም ቆይ ቤታዮ አሁን $800 ገባች ይኸው $800 ገባች ቤታ $800 ገባች የዛሬው የ24 ሰዓቱ የ24 ሰዓት እቅዷን አጠናቃ ነው የእቅዷ 800 ነበር ትጨርስ ወጣ ነው አለች እቺ ማን ነበር ስሟ በእግዚአብሔር ረድኤት የምትባለው ቆንጆ ይመሳሰላሉ ልበል ትንሽ ፊታቸው ይመሳሰላሉ ውስጡ አንተን ነው የምታስብ ይሄ መናጢ ምን አይነት ነው የታገኘው እያለች እዚህ አካባቢ ኧረ የሚወጣ አታርጓቸው ቁጥር የሚጽፉትን 40,000 በሉት 40,000 የገንዘብ መጠን ቢጽፉ አይሻልም ሞዴሬተር አታናዱኝ ማይክል ጃክሰን የሚለው ሚውት አድርጊልኝ እሱ ሚውት አታረጉም እንዴ $40,000 ትክክል ቤታየው ቅማላሞች ስረቢያቸው የሚሳደቡት እነዚህ ቅማላሞቹን ሚውት አድርጉ እነዚያ ለነገሩ ሰው ብዙ የሚሳደብ የለም ማንም ገንዘብ ነው የምንጽፈው ቤታየው እኛን ሰድብሽም እንዳትሰድቧት እንዴ
እንዳሰድቧት እንዳትመውቱ። ታንክ ዩ ቤታዮ 40 ሺህ በሉ 40 ሺህ በሉ ዘጋ 40 ሺህ እንዳሰድቧት። እናንተ የቤታዮ ሞዴሬተሮች ደነዞች ጊፍተሮች እነማን ናቸው? እስኪ እኛ ግን አናሳዝንም። እኔ አንዱ ጊፍተር ነኝ እኮ ይወዳ ዛሬ ጌም አልጫወትም ምንም ነገር ዘዊ ዚ የመጀመሪያ ጊፍተር ዚ ነው። አንድ ዜዛር ያው እነዚህ ጋር ያሉ ጊፍተሮች ባደወይ ከላይ ይታያል። እናስባቸው ተጫዋች እንጂ ቤታዮ 40K ጎበዞች 40K እያላችሁ ጻፉ። 40K ቤታዮ ጀግና 40K 26 ችግር የሚሆነው ገንዘብ ነው። ወሬያችን ገንዘብ ነው። ትክክል በቃ ወሬያችን ገንዘብ ነው። ምን 40K ነገራችን ገንዘብ ነው ጋይስ። 40K የምትሰራው ቤታዮ በወር 40K የቤታዮ ጊፍተሮች ሄሎ እንዴት ናችሁ? 800 ብቻ ኧረ ከዛ በላይ ውዶቼ 800 የሰራችሁ ዛሬ 810 ገባ። ያው እያያችሁት ላይ ፓራ ነው 810 ብር ነው ዛሬ 809 ነበር አሁን 10 ገባ እንትን ያደርጋል አፕዴት ያደርጋል በየ3 ደቂቃ በየ5 ደቂቃ ነው አፕዴት የሚያደርገው በየ5 ደቂቃው አፕዴት ያደርጋል። ስለዚህ ቤታዮ $810 ማን አይቶበታል ታባቱና። ስለዚህ እኔ ጋይስ በቀን የምትሰራውን አቨሬጁን ነግሬያቸዋለሁ 1200 ነው። አሁን 810 ገብታለች በ24 ሰዓት ነው። እሺ የትናንትናና የዛሬን ነው እንትን almost 2 days በሉት literally 24 hours ምክንያቱም 24 hours ነው የምትጫወተው። ምንም የማውራት ምን ፍላጎት የለኝም ዛሬ የኔ ማየት ትፈልጋ እሷ $810 ነው የሰራችው። የኔን ላሳያችሁ እኔ የኔ የ24 ሰዓት ነው አሳየና ደክመኛል። ቀን ሙሉ እንቅልፌን ትናንትና አፍጂ 8 ሰዓት ላይ ነው የተኛሁት። ቀን ሙሉ እግዚአብሔርን ጋይስ ቀልጃለሽ። ኦቨር ታይም $800 እኮ ነው የሰራሽ። ተቀልጃለሽ። የኔ ላሳያችሁ ጋይስ መረጃሽ በአደባባይ ተገልጧል። ጎጃም ድሸት እና ጎጃም ይመጣላችሁ። እኔ ጋይስ በ24 ሰዓት ለምን ማህይም ሆንክ ውዴ? ለምን ውዴ ማህይም ሆንክ? የኔ ላሳያችሁ። እኔ ይኸውልሽ የቀናውብሽ አይደለም ቤታዮ ስሪ። ልዩነቱ ምንድነው? እንደኔ አይነት ሰዎች እኔ ያው የማሳየው ጡት የለኝም፣ የምሳደበው ብሔርና ሃይማኖት የለኝም። ስለዚህ የኔ ደግሞ ፓስተር እዮዳ ዛሬ 1000 በ24 ሰዓት የሰራሁት ይህንም ትናንትና 170 ብር የሰጠችኝ እንትና ናት። በአማርኛ ጻፉት ውዶች። የኔ ይኸው በአማርኛ ጻፉት ነው የሰጠችው አንቺ ነው። እሱንም እንደ ይሄንም አንቺ እና ማይ ፌቨሪት ዛሬ እስኪ ጋይ 300 የኔን እስኪ ጃኒ ስትሰምቻለሁ ከአዶናይ ጋር ስታወራ ተፖስቶ ስልክ ቁጥርም እንትን ይላል። ስሙን ውዶች በአማርኛ ጻፉት። በማርያም ትናንትና 182 ነበር ጎበዞች። እኔ አልዋሽም 810 ማንሽ ቁጥር ጽፉ ላይክ ቦልካችኋለሁ። በአማርኛ ጻፉትኝ። እኔ የራሴንም አልዋሽም አትነዱ። ለዛውም እኔ የራሴንም አልዋሽም። እኔም የምትሰጡ ጊፍተሮች አመሰግናለሁ። ግን እኔ 800 እና 1000 ብሰራ በኢየሱስ ስም በጣም ብዙ ነገር ነበር የምሰራው። ሀራ አስባ $1000 በቀን ብሰራ ነኝ $10,000 በቀን ታገኝ እኮ ቁጭ ብለህ ብዙ ሪሰርቾች ትሰራለህ፣ ትቀልዳለህ፣ ስንት ነገር። ስለዚህ አሁን ይህን ቤት እየባረካችሁ ጋይስ ማየት እኔ እንግዲህ እንደዚህ አይነት ሰው አታገኙ፣ እንደዚህ አይነት ግልጽ ሰው አታገኙ። በመድኃኒዓለም ቁጥሩን መጻፋችሁ እንዳታቆሙ። ግን ቅናት በእግሩ ሲሄድ አይ ቤታዩ አቷሽ ጎበዝ የኔ ፍቅሮች እንደዛ 2000 10,000 ቁጥር ከጻፋችሁ ትቦለካችሁ። ከተቦለካችሁ ደግሞ አሁን የሚመጣውን ልደቴን አታዩም። በሰው ሪከርድ ነው የምታዩት። ጌም አለኝ። ጌሜን መቁጠር አትችሉም። ብልጡ ነው። እሺ ጋይስ ማንም ሃይማኖትን፣ ህዝብን፣ ዘርን ስንቱን ትንሲል የነበረ ሰው ዝም ብሎ እንደ ከብት እየተነሳ ሲልካችሁ አትላኩ። ኤክስኪውዝ ሚ ደግሞ ለመቁጠር እንዲመቻችሁ አሌክስ 811 ነው የደረሰ ጋይስ 811 በሉላት፣ አትዋሺ በሏት። 811 ነው የሰራችው። ብልጡ
በአማርኛ ጻፍ እያደረጋችሁ እንትን በሉ። 811 ነው ካደረጋለሁ አካውንቴን ለመዝጋት ከመጣችሁ 811 ውድ ግን መግዛት ይችላል። አይዘር ከአንቺ ይሻላል። አይዘር እሷ ጋር 800 አቷሽ ቤታየው 1000 አልሰራሽ he only ስንት 249 that's why he's mad ነው አምና ማድ ቤታየው ያን ከምር አልተናደርኩም። አይዞሽ እዚህ ቲክቶክ ላይ አጀንዳ ይመጣል ይሄዳል። አሴት አህመድ ቁርአን አንብብ የኔ ጌታ። እሺ ቁርአን አንብብ አለችው። ቅራ ነው የሚባለው። አህመድ ማለት ቁራ አህመድ ምን አረገች? ኮመንት አሳቀቃት። እርር ብላለች፣ ተናዳለች በጣም። ቁጥር የሚጽፉትን በዜሮ ፎሎ ይመጡታሉ። ዜሮ ፎሎ ደናደር ብሎክ። እሺ ጋይስ አሁን ወደሚቀጥለው ሰው ከመሄዳችን በፊት ያው ምንድነው ብዙዎቻችሁ እየተማራችሁ እንደሆነ አውቃለሁ። ጨልላለች፣ ገና አጨልላታለሁ። እኔ እኮ ምን መሰላችሁ ጋይስ፣ ለእናንተ ብዬ እኮ ለተመልካቾቼ ነው። እኔ ለተመልካቾቼ ኢንፎርሜሽን ማስተላለፌ ነው። ቅናት አይደለም፣ ምቀኝነት አይደለም፣ አትስጧት እያልኩኝ አይደለም። ግን የሚሰሩትን አሳያችኋለሁ። አሁን ሚዩት አደረገች። ሚዩት አታድርጊያቸው ቤታዩ። እኔ እኮ ለቲክቶክ ብዙ ገቢ ማስገኝለት በደንብ ታስገቢያለች። ትክክል። ግን የምቀኝነታችሁ ብዛት በእናንተ አስተሳሰብ ሳሚ ፍቅሮቼ፣ በእናንተ አስተሳሰብ ቁጥር ይዘጋል ሲባል ቁጥር መሳ ለምን ይዘጋባል? ኧረ ቁጥር አይዘጋም። እንጀራ መሶ ብሎ ይሞላል። አይደለም ቁጥር አይዘጋም። አካውንት ሲዘጋብኝ ስራ ፈሽፈሽ ይላል። ህይወት ሁሉ ይቃናል። እኔ የተቀመጥኩበት ቦታ ላይ ትቀመጣለህ። የኔ ጊፍተሮች ለአንተ ይሰጠዋል ህይወትን። አይደለም በነገራችሁ ላይ ያላችሁ ጋይስ ምንድን ነው ጊፍተሮች፣ እዚህ በሶሻል ሚዲያ ያላችሁ ሰዎች እባካችሁን በጣም በኢትዮጵያ ምድር ላይ ለሚደረገው ነገር ሁሉ ሪስፖንሲቢሊቲ የምትወስዱት እናንተ ናችሁ። ጊፍት መስጠታችሁ እንዳታቋርጡ፣ የምትሰጡትን ግን እያወቃችሁ ስጡ እና እዛ ላይ ነው መቼም ሰው በገንዘቡ እዚህ ስጡ አይባልም። እና ዋናው ኢንፎርሜሽን እንደ ቤታየው መስራት የምትፈልጉ ሰዎች ቱርክ ትሄዳላችሁ። $15,000 $10,000 በደንብ ትቆራረጣላችሁ፣ ትስተካከላላችሁ። ከዛ በኋላ ቀለማችሁን ብሊች ታደርጋላችሁ። አሮ ነው ጠቆር ያለ ሴት ንጉስ እየወዳብ ለትውልዱም ማሰብ አለብን። ባይዘው እኛ ጊፍተሮች ማለት እኔ አንዱ ነኝ። ይቅርታ ጠይቀን ገባ ትውልዱን እየበደል ነው ስራ እንዳይሰራ። አሁን ሁሉ ሰው በውስጥ ጻፈልኝ። ትናንት አንተ መረጃ ካወጣ በኋላ ብዙ ሰው ደወለልኝ። በቃ ስራችን አስጠላና እኛ $1,000 $2,000 እየሰራን ነው ጊፍት የምንሰጥ፣ እነሱ $100,000 በወር ያገኛሉ። ቢሊዮነሮች ናቸውና በቃ ስራችን አስጠላን አለ ሰው። እና ትውልዱ ወደ ጌም ጨዋታ እንዳይመጣ ወደ ቁም ነገር እንዲሄድ፣ እንዲማር፣ እንዲሰራ፣ ፈጣሪ እንዲሆን ላይክ የፈጠራ ስራዎች እንዲሰራ፣ ጠበብት ተመራማሪ እንዲሆን እዚህ አይነት ደንቆሮ ስራ ማውጣት አለብን። ቤታዩ አሁን ይሄን ሁሉ ዶላር እያፈሰች ቅድም ስታወራው የነበረው ጠቅላላ የዲንጋራ ሶሬ ነው የምታወራው። ምን ትላለች? ይሄ ቡቶ ራስ እንዴት አገኘው ትላለች። እንዴት እንደሚገኝ እንኳን እንዴት ነው የሚያገኘው? መጀመሪያ ካዱ። ውሸት ነው፣ ፌክ ነው። የጆ ዳንኤልን ላሳያችሁ። የጆ ዳንኤል ማየት ትፈልጋላችሁ ጋይስ? ቤቱን ባረኩታ። አራያ እንዴ ቆይ እስኪ እንትን ላድርግሽ። ማልሰራ ከሆነ እወጣለሁ። አራያ ብዙ ሰዓት ቆየሁና እያገኘሁ አይደለም። ልውጣ። አራያ እንዴ መስጠት አለባቸው። ይበቃልኝ እንዴ። እስካሁን ድረስ ሰዎች ማየት ይፈልጋሉ። አይ ታፕ ኮፒ ሊንክ አድርጉ፣ ሼር አድርጉ። ቤቱንም ባረኩ። መረጃ ማየት አትፈልጉም? ትፈልጋላችሁ? የሁሉንም የፈለጋችሁት ማሳየት እችላለሁ፣ ግን እየተሳሰብን ነው። አንዴ ጋይስ እየተሳሰብን ነው። ይሄ ልጅ እኮ ቁጭ ብሎ እኮ ልጆች አሉት፣ ቤት አለው። ለእናንተ መረጃ እየተሳሰብን እንተሳሰብ እንጂ ጋይስ ሁሌ 7 ዓመት ምንድን ነው የምትፈልጉት? ባደወይ ሌላ ነገሮች የምትፈልጉት ነገር ካለ አሳያችኋለሁ። ከዛ ደግሞ ፐርሰናሊ ትሬን እንዳረጋችሁ የምትፈልጉ ሰዎች ካላችሁ ትሬን አረጋችኋለሁ። ግን እየባረካችሁ ቤቱ እንዴ ማይ ፌቨርት ኢትዮጵያዊ ብቻ ነው እንዴ? ወይኔ ወደ አበባ ገባሽብኝ። ጌመር ሆንሽ፣ በቃ ጌመር ሆነች፣ በቃ ጌመር ሆነች፣ ጌመር ሆነች። እንዴ ማይ ፌቨርት ግን እንዴ አስበሻል? የጆን ዳንኤል ላሳያችሁ፣ የጆን ዳንኤል ላሳያችሁ።
የሚገርማችሁ ጊፍት ስጥና እኔ እኮ ወርጄ ማይ ፌቨርት ሲቱ ኤዋን የነበርኩ ሰውዬ እኮ ነው ሲቱ ያደረጉኝ እኮ ተረባርበው አድማ ይዘውብኝ የቀጠሮ ጌሜ ልኮ አንቺ ባትኖርልኝ እኮ ሙቼ ነበር፣ አልቄ ነበር፣ ተዋርጄ ነበር። እንዴ ምን ላድርግ መሰላችሁ? አንዴ ምን ላድርግ መሰለ ላስገባቸው፣ አንዳቸው ጌመሮችን ላስገባቸው፣ አንዴ ውረድ ላስገባቸው። እስኪ ላስገባቸውና እስኪ ይመጣሉ፣ አምነው ግን ይመጣሉ። አሁን ከኔ ጋር እንዴ ጌም ልጫወታ አንዴ እኔ የቀኔ ልስራ። አትሊስት በቀን እኔ $200 እኔ ብዙ አልጠይቅም። $200 ከሰራው በቂ ነው። 1000 ምናምን እንደነሱ ምናምን እንደነሱ እንዴት ነው አሳያቸዋለሁ ጋይስ። አንድ በባለፈው 15-0 15 ጊዜ ነው ያሸነፈች። 15 ጊዜ 5 ጌም አጫውቱኝና የሚቀጥለውን ሰው ደግሞ 5 ጌም ነው የምንጫወተው ከአንቺ ጋር 5 ጌም። ለምን ትፈራለህ? እንደኔ ተጫወቱና 5 ጌም ከዛ በኋላ ነው ያለን 5 ጌም እጫወታለሁ። ከዛ ወደሚቀጥለው ሰው እንሄዳለን። እሺ ጋይስ፣ ግን እኔ መስራት አለብኝ። ለምን 5 ጌም አነፊ ለስራ ትንሽ ስራዬ ነው፣ ይሄ ኑሮዬ ነው። ለስራና አሰሩኝና ከ5 ጌም በኋላ ደግሞ ማንጋኒ ከ5 ጌም በኋላ ደግሞ የማንን ፍላወር ሶኬት አንቺ ብቻ ምን የለብሽ? ለዛ ነው 5 ጌም እያለን ሰው አለካ ማንም የለም። ብቻዬን 5 ሰው ነው የሚያየኝ። ማንም የለም። ገናው መግባት የለም። 1000 ሰው ከጌም ነው መጣ እንዴ? 1000 ሰው ተሸክሜ ነው መጣ። 1000 ሰው አይደለም ያለው፣ 100 ሰው ነው ያለው። 1000 ሰው አይደለም፣ ውሸት ነው። እንትን ባርቆ ነው ነው። ትናንትና ገብሩ ወንድሜ እንዴት ነህ? ሰላም ነህ? እንግዲህ እናንተ ናችሁ የኔ አስቤዛ የምትገዙልኝ፣ ቤት ኪራይ የምትከፍሉልኝ እናንተ ናችሁ። ዩ ጋይዝ አር ማይ ኤምፕሎየሮች ናችሁና ጋይስ ታፕ ኦኬ። ሌሎች ገንዘብ የሌላችሁ ታፕ አርጉ፣ ኮፒ አድርጉ። አባን ፈለ ሀጅራቱ ባይና ከነ ወን ጫሉ እንጂ ሰው ከተተባበረ ከአንድ ሰው አውጣ እንጂ ምንም ችግር የለም። እስክራን ብልብላ ጊዜ ሰዲሰት ደግሞ ስታወራ እኮ ከባድ እኮ ነው። ሰዲ ቦዲ እያለች ቅጥጥጥ ነው የምታደርገው። ታፕ ኮፒ ሊንክ አርጉ ጋይስ፣ ሁላችሁም እዚህ ቤት ያላችሁ ታፕ ኮፒ ሊንክ፣ ሁላችሁም ታፕ ኮፒ ሊንክ አርጉ፣ ሼር አርጉ። ኮማዲ በተቆስን እንጀራ በር ታፕታቢን ከሰም ከፈለጋችሁ የሆነ ፊል አሳያችኋለሁ። የእሷን ሁሉ አሳያችኋለሁ ከፈለጋችሁ። እስን ላል ታፕታቢ ራብዲን ኩደቲና ማለት ኮማዲ በተቆበደተ ያደሙ who cares እንመለሳለን። ታፕታብ ምን ነው እንዴ? እኛ ሞቴ ነው እንዴ? 5-0 አበባ ተበጉታ ካመረኪን አበባ ብቻ ዛሬ 5-0 ተሸንፍ። ትናንትና 10-0 ስታሸንፍኝ በሰላም ነው የወጣሁት። እንትና አላፈርኩኝ ምን አላልኩ። 10 ጊዜ ሲጨፈጭፍኝ 7 አበባ ጋር 7 አበባ። ሁላችሁም ተባበሩ፣ በጋራ ሁኑ። የፓስተር እዮዳ ቤተሰቦች በጋራ ነው የምትሰሩ። 7 አበባ እዚህ ሁሉ ሰው 7 አበባ 7 አበባ ሙሉት ጋይስ፣ አበባው ሙሉት። ሁላችሁ አበባው ሙሉት። 3 አበባ ጋይስ፣ አበባ 1 አበባ ሞልተናል ጋይስ። አሁን 3 እጥፍ ነው የሚሆነው። ሁላችሁም ተባባሩ። 3 እጥፍ ነው የሚሆነው። 3 እጥፍ። እሺ ሁላችሁም ያላችሁን የሌላችሁን ተበድራችሁ ቢሆን ምንም ችግር የለም። እያላችሁ 5 ጊዜ ላሸንፋለሁ። ከዛ ወደሚቀጥለው ሰው የሚቀጥለው ሰው ትጽፋላችሁ። ወይኔ አመለጠ። አሁን ነው 3 እጥፍ ነው ጋይስ። ሁላችሁም እዚህ ጋር ተባበሩ። ከሁላችሁ የኔ ቤተሰቦች እንዳላችሁ ተባበሩ። 3 እጥፍ ነው። ሁላችሁም እዚህ ጋር ተባበሩ። 3 እጥፍ ነው። ፖለቲካ ታወሪብኝ፣ ሸኔ አትበይብኝ። ምንድን ነው በእናትሽ? መጣ ሳቦና መጣ። ይሄ ጠብቆ ነው የገባው። እኔን ጠብቆ ነው የገባው ሳቦና። ትናንትና እኔ ቤት ነበር ቁጭ ብሎ እኔን ጠብቆ ነው የገባው። የለም ትላንት ይቀራል። የለም ነገርኩት እኮ ነገርኩት። አይ ሳቦና ስሚ፣ ትናንት ሳቦና እኔ ጋር ነበር። እኔ ቤት አልወጣም ብሎ
አልወጣም ብሎ በለሳቦንቱ ሼር አድርጉ ጋይስ፣ ለሳቦንቱ ሼር አድርጉ። ሶስት ተጠበል ሳቦና ከመጣ እናቴ 5-0 አይደለም 1-0 አንተ ማሸነፍ አችልም። እጅ ወደ ላይ አርግና ተከተል። እጅ ወደ ላይ ጋይስ፣ ታፕ ኮፒ ሊንክ አድርጉ። ሰቦና ከገባ ምን በቃ ሰቦናን የሚጥል ጊፍተሬ የለም። አበላሸው ሰቦና። የትናንትናን ቂሜን ልወጣ ነበር፣ አበላሸው። የለም እኮ ትላንትም የሰቦና አባት እዚያ ስላለ ነው። የለም እኮ የለም። አችልም አንተ አችልም። የሰቦና አባት ትናንትና ይሄ ሁሉ የሰጠሽን ነው እኮ የሰቦና አባት የሰጠሽ ትናንትና። ወላሂ ዋንያን ያርጋጥ ሰቦና። አረ ሳቦና ከገባ በቃ ግን ጋይስ ተባበሩ እንጂ ምንድን ነው ለወሬ ነበር እንደ ቁጭ ብላችሁ 1100 ሰው የነበራችሁ ኦልሬዲ 400 ሰው ወጣ። ጋይስ አከሚ ሶዳዴ ኡፍ አኑማ ማልማ ባክያን ጀዳ ማልማ ባክያን ጀዳ እንደ ዋነፊም ጸባይኛ ሆናችሁ ሴትነታችሁን ጠብቃችሁ እንደ ዋነፊም ደግሞ መስራት ይቻላል፣ ማግኘት ይቻላል። ግን ዋነፊ 1-0 5 ጌም ብቻ ነው የምጫወተው ካንቺ ጋር። እኔ ሁሌ የምለው 5 ጌም ነው። ከ5 ጌም ውጭ 5 በተርታ ያሸነፈ እንለያያለን። ጋይ ሼር አርጉ፣ ታፕ አርጉ፣ ኮፒ ሊንክ አርጉላችሁ። እዚህ ጋር አንዳንድ ጋላክሲ እኮ በህብረት ብትሰጡ ኑሮ 3 እጥፍ እያለ 10 ብትሆን ደርሰን ነበር። እንደውም ወላሂ ቢላሂ ዋንዱ በዱ 3 እጥፍ ነው። ኢንተርቪው አርጋት ነው ነው ታዝገመቹ ዋንዱ በዱ ደቤ ወላሂ ቢላሂ ኦ ማይ ጋድ ኦ ማይ ጋድ። አረ 3 እጥፍ ነው ጋይስ። እኔ እኮ ሁል ጊዜ እንደዚህ አይነት ኢንፎርሜሽን ሲሰጣቸው ጊፍተሮች እኔ ጋር ሳይሰጡ ሌላ ቤት ሄደው የሚሰጡት ነገር እኮ ነው። ደንግጠሻል። ምንድነው? ኤክስፔክት አላረግሽውም ነበር ማለት ነው። አልጠበቀችውም ነበር። ደነገጠች። አልጠበቅኩም እኮ ታዲያ እንዴት ብዬ በቃ አንድ ሺህ ሰው አላት በቃ የለም ብዬ ነው በቃ እኔ ተስፋ ቆርጬ በቃ ዛሬ በ5-0 አሸንፌ ሊወጣ ነው ብዬ ጋይዝ። ታዲያ 1000 ሰው ገባ ማለት ጊፍት 1000 ሰው ገባ ማለት እኮ 1000 ጊፍት ይሰጣል ማለት አይደለም። እኔ እንደውም እኔ ማሸነፍ ሰው ህልም ነው ጥቂት ሰው ሲሆን ነው ግን ሰው ከናሸነፈ ቦናት ወላሂ ገመቹ ገነምኒ ኩን ቀቡ አርገዱ ላለፍት ኩን ገነማ ሰዓቲን ኩን ሰዓቲ ፈጅር ይትላል ወመያኔን ገመዲያቲ ወመን አሳምኔን ገመዲያቲ ወላሂ ቢላሂ ወመያኔን ወመን አሳምኔ ለኛም እግዚአብሔር አለ ለተቋቁሮቹ ብሎ አለኝ እኮ ዩኔ በላይ። እሺ 3 አበባ ጋይ 3 አበባ እኔ ወላሂ ለእውነት ተናጋሪ ለሐቀኛ ህዝብን የሚያስተምር ብዙ ያገኛል ብዬ ብዙ አናገኝም። እኛ ግን እኛ እነሱ ከሚያገኙት ጥቂት ካገኘን ራሱ በቂ ነው። ጥቂት ካገኘን በቂ ነው። ዝም በይ። አባጉ ተጋይዝ አባ ፎሮዝ ጋይዝ ፎሮዝ አንድ አበባ ጋይዝ አንድ አበባ ሙሉ ፎሮዝ ጋይዝ 3 እጥፍ ነው። 3 እጥፍ ላይ ነው ጋይዝ። እዚህ ላይ እኛ በእናታችሁ ለምን ፕሮግራሙን እያየ ነበር። ፕሮግራሙን ለምን አዳመጥክ? ለምን ሰማ? 3 እጥፍ ጋይስ 3 እጥፍ ጋይስ ትሪፕል ዳ ጋይስ ትሪፕል ዳ ፋሚሊ አረ 3 እጥፍ ነው ጋይስ 3 እጥፍ ነው። 3 እጥፍ ነው ጋይስ ሌትስ ጎ። የት ሄዱ? 1000 ሰው ለወሬ እኮ ነው የገቡት። ወሬ ነበረ። የት ሄደ? ያንቺ ሰቦታ የት ሄደ? ዳስን አንድ አንበሳ ብቻ ተው ሰውዬ ትሞታለህ። ተው
እስ ኦኬ። ለእኛም እግዜር አለ፣ ለእኛም እግዜር አለ። ዋናው እናንተ ንቁ፣ ዋናው ጊፍተሮች ንቁ። ከዛ በኋላ ስትሰጡ ደስ ያላችሁ ቦታ ትሰጣላችሁ። ዋናው ያ ነው ዋናው። ኧረ አልፈታም እኔ በጣም ቀጥላለሁ። ሳቦና እኮ ነው አንድ ሰው እኮ ነው እየሰጠ ያለ ጋይስ። እዚህ ጋር 600 ሰዎች አላችሁ። አንድ ሰው ነው እኮ እዛ ጋር እየሰጠ ያለው። ጭጭ ያሉ እኮ ማን ይቀሰቅዛል? ደነገጧ እንዴ ደነገጧ። ሳቦና ገባ ሲባል ደነገጡ፣ ፈሩ። ሰቦናን ንያን ያርገዱ ሰቦና የጉያክ የገነም አንበሬቺቴ ሰቦናክ የጉያን ከያበሬቱ ጋይስ እኔ ኢንፎርሜሽን የሰጠዋችሁ ኢንፎርሜሽን ማስተላለፍ በኢትዮጵያን ኮሚኒቲ መጥፎ መሆን የለበትም። አሁን ኢንፎርሜሽን ያስተላለፍኩት ምንድነው በቲክቶክ ላይ ገንዘብ እንደሚሰራ አሳየዋችሁ። በቃ ገንዘብ ይሰራል፣ አትስጧቸው አላልኩኝም። እኔ አትስጡ ብዬ እናንተ ካልሰጣችሁ በቃ በጎች ናችሁ ማለት ነው። ለምሳሌ ቲክቶክ ላይ ገንዘብ ይሰራል፣ ቲክቶክ ላይ ይሄን ያህል ብር ይሰራል ብዬ ስናገር ኢንፎርሜሽን ነው። ሶ ምናልባት በቲክቶክ ገንዘብ የማይሰራ መስሏችሁ ጥላችሁ እንዳትሄዱ። አንድ ሁለተኛ ጊፍተሮች የምትሰጡትን ብር እንድታውቁ። ይህ መጥፎ ነው እንዴ? አልገባኝም። ኢትዮጵያውያኖች ምቀኛ በሆንማ ዝም ነበር ምለው። እኔ ብቻ ነኝ ከቲክቶክ ተጫዋቾች ሁሉ መጥቼ በቲክቶክ ገንዘብ ይገኛል እንደዚህ ይሰራል ብዬ ተናገርኩት እኔ ነኝ። እንዴት ያ ምቀኛ ይባል? ምቀኛ ሰው እኮ ዝም ነው የሚለው። ሁለት ቀና በልና ተጫወት። 3 ጌም ይቀራል። 3ቱን ከጨርሰን ጣልቼን የሚወጣው ይቅርታ ጋር 5 በተርታ ማሸነፍ አለብሽ። ምንም ማድረግ አይችልም። አይዞ ይነበር ነው። እዚህ ውስጥ እኮ ሰው ሊመጣ ይችላል። እውነት ኢንፎርሜሽን የሚወድ ሐቀኛ ሰው የሚወድ የሚመጣ ሰው እኮ ይኖራል። በነገራችሁ ላይ ይሄ ራሱ በነገራችሁ ላይ ይሄ ራሱ ማለት ነው ኤክስፕሌን ይሄ ራሱ አሁን እኔ ላይ ጊፍት አለማግኘቴ የሚያሳየው ምንድን ነው? እኔ ጊፍት ያገኘው ምን ሳደርግ ነው ጊፍት ይሰጠኝ የነበረው ብላችሁ ጠይቃላችሁ። ለህዝብ የሚጠቅም ነገር ኢንፎርሜሽን ስታስተላልፉ፣ መልካም ስራ ስትሰሩ፣ ጥሩ ነገር ስትሰሩ ሰው ኢትዮጵያውያን የማይደግፋችሁ ከሆነ የኢትዮጵያውያን መሰረታዊ ችግራችን ነው ማለት ነው። ግን ደግሞ ጀማሪው ስለሆንኩኝ ፈርቀዳጅ ስትሆኑ ህዝቡ ቀስ እያለ እየገባው ይመጣል። ዛሬ መጥቻ አሳይቸው፣ ዛሬ ኢንፎርሜሽን ነግሬው፣ ዛሬ የነገርኩትን ኢንፎርሜሽን ገብቶት ተረድቶ አያረግም። ይረዳል። ጠብቁ። 2 ሳምንት 3 ሳምንት ያላችሁ ጠብቁ። ለስጎ ጋይስ ለስጎ ዋነፊ ያይዞሽ 5 አታሸንፊም በተርታ። በቃ ደነቀጥኩት። ዛሬ ምንድነው እኮ ጁማ ቀን ነው። ደነቀጥኩት። በቃ አሳቤ ውስጥ የለም። በቃ እንደ እኔ ደግሞ አነቀዋለሁ። ህዝቡን ደግሞ 2026 ደግሞ ወደሚቀጥለው ከምቀኝነት ወጥቶ ወደ ሸኔ ድዋሲ ሞይቴ መደሳ መሸጋገር ሸኔ አትበይ። 8 አበባ ጋይስ 8 አበባ ሰደጉታ ጋይስ ሸኔ ምን ተተካነ ፖለቲካ ቁም ያለው እያለች ሸኔ ትላለች። ሸኔ አላልኩም እኔ ጋይስ 7 አበባ እዚህ ቤት ያላችሁ አበባ መስጠት ራሱ እዚህ ጋር ያላችሁ አበባ ለመጉታ አበባ ገራሲ ኛትኒ አበባ ለም ታሪካ ከነ ከለንጫ በለሱን ቀምኑ ጋይስ አበባ ለመጉታ አበባ ለም ቱሮዝ አበባ ሙሉ 3 አበባ 10 ሰከንድ ነው ያለው። 10 ሰከንድ ነው ያለው። 2 አበባ አንድ አበባ ጋይስ ሙሉ ሰንባዲ ጎበዝ። ወይኔ ልክ 1 ሰከንድ ሲቀረው ነው የሞላችሁ። 3 እጥፍ ነው ጋይስ። ይህን ጌማ ማሸነፍ አለብን፣ ማሳየት አለብን። ኢትዮጵያውያኖች እውቀት ይወዳል፣ ሀቅ ይወዳል። ኢትዮጵያውያን ሀቅ ይወዳል። ተለውጠናል። 2026 የሀቅ የእውነት የመልካምነት የአሸናፊ ጊዜ ይሆናል ብላችሁ እዚህ ጋር ለስኮ ጋይስ እንዴ እኛ በብሔር በሃይማኖት አይደለም የምንቆመው፣ እንደ ሰው ነው የምንቆመው። ቲክቶክ ላይ አይታችሁ
በብሔር የምትሰጡ ሰዎች ከብሔርተኝነት ውጡ። 3 እጥፍ ነው። ለስጋው 3 እጥፍ። ኧረ አንድ ሰው እዚህ ጋር ዲስተርብ አድርግ ጠብቆ ነው የሚሰጠው። ልክ 10 ሰከንድ ሲቀረው ለስጎ ጋይስ ለስጎ እንደ ያው ፈርቀዳጅ ነኝ። 2026 ደግሞ አዲስ እንትን ይዤ የመጣሁት በአንድ ቀን ትማራላችሁ ብዬ አላስብም። አውቃለሁ የኛ ማህበረሰብ ቀስ ብሎ ነው የሚገባው። ቀስ ብሎ ነው የሚገባው። ነገራችኋለሁ። 5 ሰከንድ ሲቀረው ነው የሚሰጥ ብያችኋለሁ። ሳቦና ብቻ ነው ዛጋ ያለው። ምን ቀን ነው ዛሬ? ሳቦና ብቻ ነው ዛጋ ያለው። ሌላ ጊዜ እኮ አይሰጣትም። ሳቦና ዋን ወመያዲ ነገር ነው። አይዞ ያልፋላ። አይዞ ሰቦናክ ዋንዱ በዱን ወላሂ ገመድ ወመያዲኒ ወመይናዊኒ ገመድ ነግሬሻለሁ እኮ ይሄ ራሱ ሶሻል ኤክስፔሪመንት ነው። ኤክስፔሪመንቱ ደግሞ እየሰራ ነው። አጌን የሷን ላሳያችሁ። ዋናው ትፈጃለሽ። ዋናው ዛሬ ነው ዛሬ አልሐምዱሊላህ በቃ 5-0 አሸንፋለሁ ብዬ መጣ። ግሰቦናን ጋይዝ ዋንስ ነጃይቡ የርባ ሁንዳ ኢስማና ዳዳተ ከቸራ ከዋን ትብልብለኒ ወይ ወላሂ ጉያ ተከ ኡጌ ሸሪት እንጎ ሰቦና ጋይዝ ማልታ ተነሲ ጉያ ተከ ኡጌ ከብራ ሸሪት እንጎ ጉያ ተከ ኡጌ ሸሪት እንጎ ዋንስ ነጃይቡ ጉያ ተከ ግን አይ ዶንት ኖ አንጀዛ ኢሳ ዋንስ ረቢያ ዱበቱ ወላ ብላ እንደዚህ ስተገባ አሰበች አይሰጣትም እኮ እውነቴን ነው የምላችሁ። ሌላ ጊዜ አይሰጣትም። ላሳያቸው ዋነፍዬ ምን እንግዲህ ከዚህ ጋር የምትማሩትን ነገር ምን ትማራላችሁ? እዚህ ላይ ምን ትማራላችሁ? 1200 ሰው ነበር። አሱንስ ጌም መጫወት ጀምር 500 ሰው ወጣ። ከዛ ጌም መጫወት ጀምር 571 ሰው ተቀምጦ ሶፋር 30 አበባ ነው ያገኘው። ለምን ታብታብ አታረጉም ታዲያ? እኔ ጋር እኮ 400 ሰው አለ ነው። ታብታብ አያደርጉም፣ ኮፒ ሊንክ አያደርጉም። ዳት ሚንስ የኛ ማህበረሰብ ጭንቅላታችን ገና ስጦ ላይክ አሁን ጊፍት የምትሰጡት አይ ሰቦና ከየገመዲ ከጉያ ጂማታቱን ገነማ ሱቢቲ ነገመች ተያይዟል። የተያያዘው ምን ላይ ነው? አቦ ገመዲ ዋን ያዲኒ ዋን ነው ዊኒንግ ገመዲ ይኖራል። አሁን እኔ ይኖራል ጊፍተሮች የሚወዱ የሚያከብሩ የማስተላለፉ መልዕክት የሚመቻቸው ይኖራል። አንቺ በአንድ ቋንቋ እናውራ ወይ ሁለታችን በኦሮመኛ እናውራ። አሳያችኋለሁ። 3 እጥፍ ነው። እጥፍ ምን እንግዲህ ምን እላለሁ እኔ እንግዲህ ምን እላለሁ? ጋይስ አብራችሁ ነበራችሁ፣ አብራችሁ እኔ ያላችሁት ምን እላለሁ? እዚህ ያላችሁት አንዳንድ ኮፍያ ብትሰጡ፣ አንዳንድ ጋላክሲ ብትሰጡ
የማሸነፍ እድል ከፋለ ይሆናል። ምንድነው ከዚህ በላይ እናንተን ምን እንትን አድርጌማ መሆን የለበትም። አታልዬ አጭበርብሬያችሁ መሆን የለበትም። በቃ ከሌላቸው ጊፍት ከሌላቸው ደግሞ ታፕታፕ እና ኮፒ ሊንክ ያደርጋሉ። አሰድ ከሌላቸው ታፕታፕ እና ኮፒ ሊንክ ያደርጋሉ። ያለውን የሚሰጠው አንድ ሰው ነው እኮ እየሰጠ ያለ እዛ ጋር ሰቦና የሚባለው ሰቦና ብቻ ነው። ማን ሰው ጭርጭር የለም። አንድ ሰው እኛ 2026 ኔጌቲቭ ኮመንት አንመልስም፣ ለስድብ አንመልስም። ካላወቃችሁ ከፖለቲካ ከሃይማኖት ከምናምን ወጥቼ 2026 ለኢትዮጵያ ሕዝብ ይጠቅማል የምል ኢንፎርሜሽን እያመጣው አስተላልፋለሁ። ያንን የምትደግፉ ሰዎች ማየት ትችላላችሁ። ያልሰማችሁ ከሚልኪ ከጉዲና ኡልፋዶ እንጠብቃለን። እንግዲህ ጊፍተሮቻችን ደንግጠው ሂደዋል፣ ጌም ሊጀምሩ ሂደዋል። ምን ትጠብቃለህ? አሁን ነበሩ እኮ ጊፍተሮቻችን ነበሩ፣ ግን ቅድም የሆነ ነገር አሳይቻቸው እኛም ጌም እንጀምር ብለው ሄዱ። ከዛሬ በደመ ነፍሳቸው ነበር ሲሰጡት የነበሩ። የሚገርመው እኮ የኔን ጊፍተሮች ብቻ ነው የማነቃው። አሁን ሳቦና ከኛ ጋር ሰቦና ትናንት ከኛ ጋር ነበር፣ ቁጭ ብሎ ሲማር ነበር። አበደ ሰቦና ሲጀምር ያውቃል ሰው እዚህ ላይ ይጠቅማል ጥቅም አለ ምናምን ምናምን ይሄም ብሎ ያውቃል እኮ ሰቦና እኮ እንትን ምን አስበቅ ነው እኮ ሰቦና እኮ ከአንተ ትምህርት ምን ይወስዳል? ከአንተ ትምህርት ሰቦና ሲጀምር ማንም ሰው ያውቃል። ይሄ ሰቦና እኮ ማንበብ አይችልም ታውቂያለሽ። በምልክት እኮ ነው። እስኪ ሰቦና ይግባና አንድ አረፍተ ነገር እንግሊዘኛ ያንበብ። ኧረ እባክህ በቪዲዮ አይተሽ ታውቂያለሽ? ከአንተ እውቀት ነው የምንሰራው። እውቀትማ እኔ ጋር ያለው እውቀት እኮ አያበላም። ሰቦና አልተማርም። ለምን እንደ አንተ ብር እንደዚህ ነው ሃይማኖት ትምህርት የለም ማለት ነው። እውቀት የለም ማለት ነው። ላዝም ይሄ እከሌ እንደዚህ ነው እከሌ እንደዚህ ነው ለሰው ሱራ የሰው ሱራ ተዘቅዝቆ እንደዚህ ነው ካላለም ትምህርት የለም። እንዳንተ ሐሳብ ማለት ነው። እንደዚህ ነው አይደለ እንዴ? አይደለም። ይኸውልሽ ዋነፊ ሰቦና አልተማረም። አለመማር መጥፎ አይደለም። እንደሚማረው ተው በቃ። አሁን በቃ አንድ ጫውታ ብቻ ይቀራል። አምስት ለዜሮ ነው ብለን መጣ። አምስተኛ ጨርሼ ይወጣሉ። አለበለዚያ አለመማር መጥፎ አይደለም። ስሚ እንዴ አለመማር መጥፎ አይደለም። የግድ እኮ መማር አያስፈልግሽም። ብዙ 80% በምድር ያለው ሰው እኮ የተማረ አይደለም። መማር እኮ ምንም አይደለም። ተምረሽ ሀገርን ካላገለገልሽበት ህዝብን ካላገለገልሽበት ምን ጥቅም አለ? የኔ አባት ሰቦና እኮ ከአንተ ምንም ትምህርት የማውሰድ ነገር የለም። ምንም በቃ እንደ አንተ ትናንት ቁጭ ብሎ እየተማረ ነበር። ሃይማኖት መላይ በቃ ትናንት እኛ ቤት ቁጭ ብሎ እየተማረ ነበር። ብዙ አስተምሬዋለሁ። ሰቦና የኔ ስቱደንት ነው ታውቂያለሽ። ብዙ አስተምሬዋለሁ። እደረዛ እባክህ በጣም ብዙ አስተምሬዋለሁ። ሰቦና ካላልክ በፊት ማለት ነው ጥርስህን እንደዚህ ታጥብና ከዛም በኋላ ሰቦና በል። ሰቦና ሞቴ አንተ ይበልጣል። ምን አስበህ? ምን ማለት ነው ሰቦና? ምን ማለት ነው ሰቦና ማለት ምን ማለት ነው? ወንያን ያርገድ ወህያዴ ዋን ሀዊቴ ወልት ያርገድ ደንግጣለች። በሱ ቤት ደንግጣለች። እንደዚህ ብላ ኤክስፔክት ጋይስ ይሄን ብናፈርስባት ደስ ይለኝ ነበር፣ ግን ይሄን ብናፈርስባት ደስ ይለኝ ምትባይ ውጪ ፋራንቺ አራት ዊኑን ብናፈርስባት እንደው አንድ ሰው ይሄን ዊን ማፍረስ አይችልም። 4-0 ፋራንሽ አለች እንዴ? አራት አበባ ጋይስ፣ አራት አበባ ጋይስ፣ አበባ አፍሩ ነው ንገረገራ 3 አበባ። ይሄን ብናሸንፍ እናፈርስባለን። ሙላ ማለት መሳይለቀ
Sabboonaa kiyya waan hawwitee olitti argadhu waan yaaddee olitti argadhu naa galatoomii. አንድ አበባ ጋይስ አንድ አበባ ሶስት እጥፍ ላይ akka guyyaa kiyya bareechitee ሶስት እጥፍ ላይ ሁለት አንበሳ ቢለቀቅ ደምብሮ ይሄዳል ሰቦና አንድ አበባ ጋይስ አንድ አበባ milkii gara hundaa argadhu አንጀቸን ቀቡ thank you አንድ አበባ ጋይስ አንድ አበባ አልሞላም አንድ አበባ ጋይስ ይሄን ካሸነፈች በቃ አምስት ጊዜ አሸነፈች ይሄኛውን ግን አሁን እዚህ ይሄኛውን እስኪ ሰንባዲ እስኪ አለ የሆነ ሰው አለ ይሄን መምታት የሚችል ሰው አለ ይሄን ማፍረስ የሚችል ሰው አለ አራቱ ይሆናል በቃ እዚህ ጋር ይሄ አሬ አባት ቆይ አንድ አንበሳ ጋይስ አንድ አንበሳ እኮ 90 ሺህ ነው አንድ ሰው አንበሳ ቢለቃውን እዛ አንድ አንበሳ ከተለቃ ማለት ነው እዚህ ላይ አምስት አንበሳ ይለቃል ሄዶ ያላ ዳይ እንዴ አረ ጋይስ አረ አንድ አንበሳ የሚያወርድ የለም አንድ አንበሳ ብታወርዱ 90 ሺህ እንገባለን እኛም ጋር አንበሳ ይወርዳለን እዛ አንበሳ ከተወረደ ማለት ነው ይወርድ ኦኬ ልክ 10 ሰከንድ ሲቀረው እሺ አሜን 5 ሰከንድ ላድርገው 5 ሰከንድ ሲቀረው 5 ሰከንድ ሲቀረው ቆይ ቆይ እንደለቁ አሁን ለተለቁ አሁን አንድ በኔ ጋር ምለቅሰው የለም አንድ ይሄው ኮይን ይወዳብ ማን ይሰጣል ደግሞ ፖሎ ታረጋኛለሽ እንጂ ቦልቄን ያስወጣዋል ባለጌ ኮይን ይወዳብ ሳቦና አሁን ደስታቸው እናንተ ጊፍት ጋላሪን ትያጭጭጭጭ ናኘተ ዩኒቨርሲቲ ተቆቆፈቱ ናፍ ይበር አሸቀልኩ ጉያን ኪየና በሬድ ሰቦና ከጉያን ከ ሀበሬዱ ጉያን ከ ሀበሬዱ ዋነት ንየኔን ዋነት አሳብኔን ዋነት ያኔን ይሄን የሚገለብጥ ማንም የለም ባክሽ ታአትያደ ኦሊት taati asabde olit asitti si argaa eenyu taphabaa takkachi kenna leenca koo ምን ነው ስንት ዶላር አለኝ አንድ ጀግና ነሽ እግዚአብሔር ስንት ዶላር አለን ሰሞኑ ያንቺ ነው እድልሽ 5-0 ተሸንፈናል እኛ እኮ ፕሮፌሽናል ጌመር ነኝ እኮ ፕሮፌሽናል ጌመር ፕሮፌሽናል ጌመር ነሽ በጣም እናገኛለን እንሰጣለን እናገኛለን እኮ ሌቭል እኮ 35 ነው አንድ አንበሳ ብቻ ቀራኝ ወሰ 36 መግባት ማለት ነው 35 ማለት ሌቭል ስንት እንደሆነ ታውቂያለሽ 35 ማለት ሌቭል ስንት ነው 30 ማወቅ ትፈልጊያለሽ ስንት ብር እንዳወጣሽ ሰላሳ ሰባት ማለት 34 ማለት 4.1 ሚሊዮን ኮይን ሰጠሻል ስንት ዶላር ነው ስንት እንደሆነ ላሳይ ስንት ዶላር ማለት 50,000 ዶላር ማለት ነው 50,000 ዶላር ጋይስ 50,000 ዶላር 50,000 ዶላር አንቺ ሌቭል 35 ማለት 50,000 ዶላር ማለት ነው ሰቦና ስንት ነው ሌቭል 37
አንቺና ሰቦና እኩል ነው ያወጣችሁት ኦልሞስት። ለምን 35 እና 37 ምን ያገናኛ? ከ35 እስከ 36 ይቅርታ ነው ተሳስቻለሁ። የሰቦና ነው። እንደገና ደግሞ ሰቦና ማለት ነው። እንደገና ደግሞ ሰቦና ይሄ የሰከንድ አካውንት ነው። 37 በፊት እኮ ሰቦና ስማ፣ በፊት እኮ ሰቦና አካውንት ተቃጥሏል። 100,000 ፎሎወር ነበር ሰቦና። የሰቦና 37 አሁን አይደለም እኮ ይሄ ሁለት ወር ነው እኮ። ሰቦና 37 ነው አይደለ? 4.1 ሚሊዮን ነው ሰቦና። አንቺ 35 ነሽ። አንቺ ኖ የአንቺ 2.5 ነው። 2.5 ማለት ስንት እንደሆነ ታውቃለሽ? 2.5 ማለት ኖ አንቺ $26,000 ነው ያወጣሽው። ስማ የሰቦና እኮ ይሄ ሁለተኛ አካውንት ነው እንጂ ይሄ ብቻ አይደለም። በፊትም 38 ሌቭል ነበረ። ኦኬ ሰቦና 30 ላሳያችሁ። ሰቦና 37 ማለት አንዴ ቆይ፣ አሁን 37 ነው። በፊት እኮ 38 ሌቭል ነው ተቀጠለ። ሰቦናን አካውንቲን ይሰኩል ለመፋት አበርጋይስ አካውንቲ ለመፋት ቦናቹ ጋፋ ሌቭሊን እንጅረ ጊፍቲ ከናቶ ረኒ በር ጋፋ ሌቭሊን እንጅረ ጊፍተር ወጋሸኒቲ በር ጋፋ ሌቭሊን እንጅረ ጊፍቲ ማለከተ ሰቦና ሰኚ ገዳ ቤካ ቡሎ ከኒን ቱ ዩኒቨርሲቲ እኮ ይኸውልሽ ላሳይሽ። ሬዲ ነሽ ጋይስ? 2.5 እኮ አንቺ $26,000 ነው ያወጣሽው። እየሰማሽ ነው? አንቺ 2.5 ሚሊዮን ኮይን